نجاة ميديا دريد وورز. بسم الله الرحمن الرحيم الحمد لله ሁሌም በዚህ መንፈሳዊ ዕውቀት ገበታ ላይ ለምትታደሙ ውድ ወንድሞችና እህቶች እንደምን አላችሁ? ዛሬ እንደተለመደው የነብዩን ሰለላሁ ዐለይሂ ወሰለም ፍቅር ስንቅ አድርገን የደጋጋ አባቶችን መንገድ ልንቃኝ ተገናኝተናል። የእናንተ መገኘት ለዚህ ቤት ድምቀት ነው። የእናንተ ተሳትፎ ለውይይታችን ጥንካሬ። ዛሬ ደግሞ ልብን በሚያክሙና ጥርጣሬን በሚያርቁ ነጥቦች ላይ እንወያያለን። እንኳን በሰላም መጣችሁ። በሱፊያው መሻይኮች ዘንድ ትልቅ ቦታ ያላቸው ግን ብዙ ጊዜ ለክርክር መነሻ የሚሆኑ 3 ነጥቦችን እናያለን። እነሱም ተወሱል፣ ዚክርና ታሪክ ናቸው። እስከ መጨረሻው ተከታተሉ። እናንተም ያላችሁን አስተያየት በኮሜንት አጋሩን። እነዚህን ርዕሳችንን ዛሬ ሴራ በእስልምና ወይ ደግሞ ኮንስፓይረሲ ኢን ኢስላም በሚል ርዕስ ብዙ ጊዜ እንደ ሱፊዩ ማህበረሰብ እንደ ሙስሊምም ሴራዎች በግለሰብ እንደ ሙስሊም ማህበረሰብ እንደ ሶሳይቲ ይሰራሉ። ከተወሱል ጋር በተገናኘ ይሄ ተወሱል የሚለው ቃል መቃረቢያ ነው። ተወሱል ማለት በአላህ ዘንድ ክብር ያላቸውን ነገሮች ወይም ሰዎችን እንደ ምክንያት በመጠቀም ወደ አላህ መቃረብ ነው። እነዚህ ዋና ነጥቦች ሱፎች አላህ ዘንድ ተሰሚነት ባላቸው ደጋግ ሰዎች ስም እንጠይቃለን ይላሉ። ይህ ማለት ደግሞ ሰዎችን ማምለክ ሳይሆን እነሱን እንደ ሰበብ ምክንያትን መጠቀም እንደሆነ ያስረዳሉ የሱፊዩ ሰዎች ወይ ደግሞ ተከታዮች። በቁርአን ማስረጃው ይህ ምንድነው? እናንተ ያመናችሁ አላህን ፍሩ፣ ወደ እነርሱ መቃረቢያ ወሲያን ፈልጉ። ሱረቱል ማኢዳ 35 ላይ ተቀምጦልናል። ለነዚህም ደግሞ ሰዎች ሰበብን አምልኮን ያደባልቃሉ። እኛ የምንጠይቀው አላህን ብቻ ነው፣ ነገር ግን በአውሊያዎች ፍቅር ይማርላል በማለት ያስቀምጣሉ ማለት ነው ሰዎች። ይሄኛው አንደኛ ከተወሱል ጋር በተገናኘ በሱፊዩ ዘንድ በሌላው ጎራ ብዙ ጊዜ ብዙ ሴራዎች ይሰራሉ። ይሄ ሽርክ ነው፣ ይሄ ቢድዓ ነው የሚል አስተሳሰብ አለ። ከዚክርም ጋር በተገናኘ ከታሪክም ጋር ዚክር ላይ አላህን ማውሳት ነው። በሱፊያው ዚክር የነፍስን ምግብ የልብን መረጋጋት ምንጭ ተደርጎ ይወሰዳል። ዚክር በድብቅ ወይም ደግሞ በግል ወይም በጀማ ይደረጋል። በጋራ ሆነው አላህ ወይም ላኢላሃ ኢላላህ እያሉ ድምጻቸውን ከፍ አድርገው ማለታቸው የተለመደ እንደሆነ ይታወቃል። እንደዚሁም ሐድራ በዚክር ወቅት የሚደረግ እንቅስቃሴዎች ወይም መወዛወዝን የመንፈሳዊ ስሜት መገለጫ እንጂ ሌላ አይደለም ብሎ ሱፊዮች ይናገራሉ። ልክ እንደ ሰላት ሁሉ ዚክርም የራሱ የሆነ ስርዓት አለው፣ ጥቅምም አለው ብሎ ይላሉ። ያው ጥቅሙ ምንድነው? ዚክር ልቦችን አላህን በማውሳት ይረጋጋሉ የሚለውን የቁርአን ቃል መሰረት በማድረግ ማስረጃ ሲያቀርቡ እንመለከታለን። የኢትዮጵያን ሱፊዩ ማህበረሰብ ይሄ በኢትዮጵያ ሱፊያው ታሪክ ከእስልምና መግባት ጋር የተያዘ ጥንታዊ ታሪክ ነው ያለው። ለዚህም ማስረጃው በኢትዮጵያ ውስጥ ያሉ ትልልቅ መሻይኮች ወይም መንደሮች እንደ ገታ፣ አባጌቶች፣ ዳና፣ አርሲ፣ ወሎ፣ ቃጥባሬ፣ አብሬት፣ አልከሶ፣ ሐረሪ ሁሉም አቅጣጫ ያሉትን እንደ ማስረጃ እናስቀምጣለን። እነዚህ መሻይኮች ሃይማኖትን ከማስተማር ባለፈ እርቅን በመውረድ የተራቡትን በመመገብ እና የጥቁር ህዝብን ነፃነት በማስከበር ረገድ ወይም የአድዋን ድል ከማስከበር እንደነ አባ ጅፋር፣ ነሽ ጠላሃ ጃዕፈር የታሪክ አሻራቸውን ጥለዋል ተብሎ ይታሰባሉ። እንደ ሙስሊም እነዚህን በታሪክ ውስጥ ሴራ የተሰራባቸው ብዙ መሻይኮቻችን አሉ። እነዚህን እናጋልጣለን። ከቁርአንና ከሐዲስ መሰረት በታሪክ ላይ የተሰሩ ሴራዎች አሉ። ከግለሰብ አንስቶ በመሻይኮቻችን በተሰውክ በዚክር ላይ በታሪኮቻችን ላይ ብዙ የምንዳስሳቸው አስተማሪ የሆኑ ጉዳዮች አሉ። ከኛ ጋር በመሆን አብራችሁን እንድትቆይን በአክብሮት እንጠይቃለን። እዚህ ርዕስ ላይ ወንድም አብዱ ሰታር እንደተለመደው ይሄን ሴራ የሚባለውን ነገር ኮንስፓይረሲን ዲፋይን ያደርግልናል። እንደዚህ ሴራ እንዴት ይሰራል፣ ከዛም ባሻገር ደግሞ ሴራዎችን እንዴት እንከላከላለን በሚለው በሰፊው በደንብ ግንዛቤ ይሰጠናል። እነ ኡስታዝ አብዱልሐሚድ እና እነ ኡስታዝ ሂከም ከነዚህ ከተወሱል ጋር ብዙ ጊዜ ወሃቢያ የምንለው ግሩፕ በመሻይኮች ወይም ደግሞ በሱፊዮች ላይ በብዙ መንገድ በዚህ መንገድ ላይ ሴራ ሲሰራ ይታያል። እዚህ ከቀብር አምልኮ ከቀብር ተግባር ጋር በተገናኘ ሱፊዮች የሚያደርጉትን ተግባር እንደ ሌላ ነገር በማየት ዚክርን በመዘክርበት ሰዓት ከተወሱል ጋር በተገናኘ ብዙ ሴራዎች አሉ። እነዛን ሴራዎች ከቁርአን ከሐዲስ እንደዚሁም ከመሻይኮች ተርቲብ ምን እንደሆነ ያስቃኙናል። እነዚህን ሴራዎች ፈተን ጥሩ ግንዛቤ የምናገኝበት የተሻለ መድረክ እንደሆነ አልተራጠረም።
እናንተም አክብራችሁን እዚህ ስለተገኛችሁ ከልብ አድርጌ አመሰግናለሁ። ታፕታፕ ኮምፒሊንግ ሪፖርት እየተደረገበት ሪስትሪክሽን እያሳየኝ ነው 40 ወይም 10 ሚኒት ሚል እናንተም ፕሮፋይል ላይ ከታች ያላችሁት ፕሮፋይል ላይ በመግባት ይሄንን ኮፒ ሊንክ አድርጉልን። ሪፖስት ያላደረግን ይሄንን ላይቭ ስትሪም ሪፖስት እናድርግ። በተለያዩ ፕላትፎርሞች ላይ ሊንኩን ወስደን ሼር እናድርጋቸው። በዚህ ውይይታችን ላይ ብዙ ያልጠሩ ነገሮችን የምናጠራበት ውይይት እንደሚሆን አልጠራጠርም። ስለመጣችሁ ድጋሚ ከልብ አድርጌ አመሰግናለሁ። ኡስታዝ አብዱልሐሚድ እነዚህን ነገሮች ከቁርአን ከሐዲስ ከዚህ መስመር ጋር በተገናኘ እድሉን እነሱ ሰጣችኋለሁ። በእነሱ ብንጀምር ወይም አብዱሰታር ይዞልን ከመጣው ሴራን ዲፋይን አድርጎልን እነዚህ ሴራዎች እንዴት ይሰራሉና እንዴት መከላከል እንችላለን የሚል ርዕስ ላይ የተወሰነ ነገር እንዲሉን መድረኩን ለነሱ አመቻቻለሁ። እናንተም በሰብር በፍቅር እንድትቆዩ ጋብዛለሁ። ጀዛኩሙላህ ኸይር። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም رب يسر ولا تعسر وتمم بالخير يا فتاح وبك نستعين. الحمد لله رب العالمين. الله سبحانه وتعالى توفيق هنون الله كنانين لدين ويم قدمت مشايخوች ወደ አላህ Subhanahu Wa Ta'ala የሚያቃር ወደ አላህ Subhanahu Wa Ta'ala አቅጣጫን ረሱል ሰለላሁ ዐለይሂ ወሰለም ልናቃቸው መንገድ የሆኑንን የነሱን መሻይኾቻችንን መንገድ ለማስቀጠል አላህ ተውፊቁን ሰጥቶ ምርጫ አድርጎን እዚህ ጋር ልናወራ በመምጣታችን ያው የአላህ Subhanahu Wa Ta'ala እገዛ ነውና አላህ Subhanahu Wa Ta'ala እናመሰግነዋለን። ሁሌም ቢሆን አላህ Subhanahu Wa Ta'ala ተመስጋኝ የሆነ ጌታ ነውና እና አላህ Subhanahu Wa Ta'ala እዚህ ዱንያ ላይ አላህ Subhanahu Wa Ta'ala ሲያስገኝ ሁሉም ሰው አላማ አለው። እዚህ ዱንያ ላይ በሚኖርበት ጊዜ ላይ አላህ Subhanahu Wa Ta'ala ሐቂቃ አውቁት ሐቂቃ ስለሱ ተረድቶ እንዲሁም ደግሞ እነዛ ደጋግ ሰዎች እነዛ ኸይረኞች ወደ አላህ Subhanahu Wa Ta'ala ትልቅነትን የሚያመላክቱ የነሱ መንገድ አስቀጣይ ሆነ ለዚች ጋር ስንመጣ ብዙ አይነት ነገራቶች ይኖራሉ። አንደኛው ሴራ ነው። በእስልምና በጣም የተጠላና ሐራም ነው። በሰው ዘንድ ከሆነ ደግሞ በአላህ Subhanahu Wa Ta'ala ደግሞ እይታ አለ። ደግሞ አሁን አላህ Subhanahu Wa Ta'ala በአንዳንድ ሰዎች በአንዳንድ መክር አስበው ኺዳአን አስበው ሰውን ለማታለል ሰውን ለመበደል ሰው ላይ መጥፎ ለማድረግ ብዙ አይነት ሴራዎችን ያደርጋሉ። ስለዚህ እስልምና ሐቂቀተን እስልምና እንደ እስልምና አካሄድ እንደ እስልምና እይታ አንድ ሰው ሙስሊም ሲሆን ሐቂቃ የደጋግ ሰዎችን መንገድ ይዣለው የሚል ሰው እንደዚህ አይነት ሴራዎች ነገር ምን ያለ ነው የጠራ መሆን አለበት። እስልምና በምን ውስጥ ነው የሚሄደው? በሲድቅ በእውነተኝነት ግልጽ በሆነ በሚታይ ነገር ነው እንጂ ድብቅ በሆነ አካሄድ በኪዝብና በውሸት እንዲሁም ደግሞ ሁለት አማናን የሚጠብቅ ነው። አንድ ሙስሊም የምንለው አንድ ሙእሚን የምንለው የሚታወቀው በእውነተኝነቱ ነው። ሁለት ደግሞ አማናን በመጠበቁ ነው። ሶስተኛ ደግሞ ወልውዱህ ግልጽ ነው። በውስጥ የሚሰራው ነገር ምንም አይነት ተንኮል የለም። እነዚህ ነገራቶች በህይወቱ ላይ ሲያመጣ ይሄ መክር የሚባለውን ሰው ላይ ተንኮል ማሰብን በውስጥ የሚሰራ መጥፎ ነገራቶችን ውስጥ የለበትም። ይሄ አንድ ሙእሚን ወይም አንድ ሙስሊም ስንለው ለምን እነዚህ ነገር ባህሪያት ካሉበት ሚን አዕዘም الأخلاق ነው። ትልቅ አኽላቅ ትልቅ የሆነ መርተባ ነው። እውነተኛ አማናና ውዱህ ግልጽ የሆነና በድብቅ የሚሰራ ሰዎች ላይ ተንኮል የማያስብ ሰው የሙስሊሞች ትክክለኛ የሆነ ወይም ትልቁ የሆነ አኽላቅ ውስጥ የሚመደብ ነው ይላሉ። ለምን ወደ መክር ሴራ ስንገባ ወይም ኸዲዓ ውስጥ ስንገባ ወይም ተንኮል ሴራን ወይም ተንኮልን ከሲፋቲል መዝሙማ ነው የተጠላ ነው። በእስልምና ውስጥ በጣም የተጠላ ነገር ምንድነው? አንደኛ ተንኮልና ሴራ።
ለምን አንድ ሰው ሙሉ ኢማን አለው ብለን ከሚለው ከሱ ጋር ራሱ እንትን ይላል ضد ነው ተቃራኒ ነው የሚሆነው አይሆንም ከሱ ጋር አንድ ሰው ከማሉል ኢማን ወይም ኢማን ሙሉ ኢማን አለው ብለን አንድ ሰው ልንገምተው አይሄድም ለምን መክር ካለበት ሁሌ በሰዎች ላይ ሴራ የሚያስብ ከሆነ ሁሌ ለሰዎች መጥፎ ነገር የሚያደርግ ከሆነ ከእንደዚህ ነገራቶች ሁሉ ይወጣ ነው አሉ አላህ መፍሁም አልመክር ይሄ መክር ሴራን በቁርአን እይታ እንዴት ነው የሚታየው አው ለቀድ ፈረቀ القرآن الكريم بين نوعين من المكر ልክ እንደ መክር ሴራን በሁለት አይነት መንገድ ይወስደዋል ቁርአን አንደኛ المكر السيء መጥፎ የሆነ መክር መጥፎ የሆነ ሴራ وهو تخطيط الالحاق الضرر بالاخرين خط ማድረግ ነው ፕላን ማድረግ ምን ለማድረግ ሌሎች ሰዎች ላይ መጥፎ ነገር እንዲደርስባቸው ፕላን ማውጣት ማለት ነው ለምን አላህ እነሱ ላይ ወሰነባቸውን ሳይሆን ራሱ በውስጥ ለውስጥ እያመጣ ሰዎች ላይ ተንኮልን ለመጫን የሚሰራ ይሄ ምንድነው حرام ነው አሉ شرعا ነው حرام ነው ብለዋል ምን قال تعالى ለምን መሰላችሁ በጣም ከባድ ነው መክር የሚያስብ ሰው ተንኮል የሚያስበው ሰው ወይም ሴራ የሚያስብ ሰው ያ ሴራ መጨረሻ ላይ ሰውየው ላይ ነው የሚወድቅበት አላህ ይጠብቀንና ሰውየው ላይ ነው የሚወድቀው ولا يحيق المكر السيء الا باهله حقيقه የሚወድቀው መጨረሻ ላይ ኒሃያው ኻቲማው በጣም መጥፎ ደረጃ ውስጥ ነው የሚከተው ለምን ወደ ባለቤቱ ነው የሚመለሰው وهذا يدل على ان عاقبه التآمر ወይም ሰው ላይ መክር የሚያደርግ ሰው ተንኮል የሚያደርግ ሰው تعود بالضرر على صاحبها ወደ ባለቤት ተቤቷ ነው የምትመለሰው ወደ ባለቤት في النهايه መጨረሻ ላይ ወደ ባለቤቱ ነው የሚመለሰው ይላል ሁለተኛው ደግሞ መክሩላህ ነው የአላህ Subhanahu Wa Ta'ala ደግሞ የሚያስርበታል بمعنى التدبير በውስጥ የሚያደርገው ነገር ለምን የሚመልሰውን ምላሽ አላህ Subhanahu Wa Ta'ala የሚሰጥበት መክር ነው አላ ከይዲል ማኪሪን እነዛ መጥፎ ወይም ከይድ ሴራ ለሚያጤኑት ሰዎች የሚመልስበት ነገር ነው ወኢብጣል خططهم የነሱን خطاቸውን የነሱን ፕላናቸውን የሚያበላሽበት የሆነ መክር ነው كما في قوله تعالى ويمكرون ويمكر الله እነሱም ሴራን ያሴራሉ አላህም እነሱ ላይ ሴራ ያሰርባቸዋል والله خير الماكرين በኸይር ነገር ተድቢር ከሚያደርጉት በጠቅላላ በላጩ የሆነ ማን ነው አላህ Subhanahu Wa Ta'ala ነው ስለዚህ ላይ ከመክር ሲያደርጉ ነብዩ ሰለላሁ ዐለይሂ ወሰለም ላይ መጥፎ እንዲደርስባቸው በሚያዞሩበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ላይ መጥፎ እንዲያገኛቸው በውስጥ ተመካክረው በውስጥ ነገር መጥፎ እንዲያገኛቸው ወይም ዲን ላይ ሸሪዓው ላይ መጥፎ የሆነ ነገር እንዲደርስ ብለው በውስጥ መክር ሲያደርጉ አላህ Subhanahu Wa Ta'ala ደግሞ መልሶ እነሱንም የነሱንም መክር አላህ Subhanahu Wa Ta'ala መልሶ መለሰላቸዋል እዚህ ሁለት ነው ያ መክር መጥፎ ነገር ወንድምህ ላይ ማንኛውም ሰው ላይ መጥፎ እንዲደርስበት ፕላን አድርገህ የሚያደርገው ነገር አላህ ይጠብቀን ተመልሶ ወደኛ ነውና በጣም መጠንቀቅ ይኖርብናል ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን በማታለል ሰዎች ላይ መክር ሰዎች ላይ ከይድ በማድረግ ወይም ኺዳዕ ሰዎችን በማታለል በማጭበርበር ውስጥ አስጠንቅቋል ነብዩ ሰለላሁ ዐለይሂ ወሰለም ለምን حضر النبي صلى الله عليه وسلم بشدة من الغش والخيانة ማታለል ሰዎችን ከማጭበርበር እንድንታቀብ ከልክለዋል حتى ይሄ መክር የሚለውን من خصال النفاق ከኒፋቅ ወይም ከንፍቅና ከሚወስዱት መንገዶች ውስጥ ወይም ክፍሎች ውስጥ አንዱ አድርጎ መድቦታል እዚህ መክር በጣም ከባድ ነው ለኛ ላይ የሚያመጣብንም ነገር ከባድ ነው ህይወታችን ላይ የሚያመጣብን ነገር ከባድ ነው ሰው በኸይር ነገር ለሰው ተኽጢጥ ያደርጋል ዲን ሐቅ ከያዘ ሰው አንድ ሰው ያንን ያዘውን ሐቅ በሚገባ አድርጎ ለነዛ ሐቅ አድርስ ለተባለ ሰው ማድረስ ነው እንጂ ያለበት ሐቅን ደብቄ በሰዎች ላይ አጭበርብሬ እነዛ ደጋግ ሰዎች ህይወታቸውን መስዋዕትነት የከፈሉበትን ዲንን እያንዳንዱ ሐዲስን በስንት መከራ አምጥተውት አይደል በስንት መከራ ነው አምጥተውት ወደዚህ ያስተላለፉልን ያሉት እና
እውነተኛ የሆነን ሰውን ስንሆን እውነተኛ የሆነ ሐቂቃ የነብዩ ሰለላሁ ዐለይሂ ወሰለም መንገድን ስንከተል ይሄ መክር የሚባል ነገር ከኛ ጋር መወገድ አለበት። ለምን ምክሳሌ ኒፋቅ ወደ ኒፍቅናም ያወስደናል። ለምን ምን ገሸ ፈለይሰ ሚና ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያታለለ ከማን ከኛ አይደለም። እዚህ በውስጥ ለውስጥ የሚሰሩ ነገራቶች ክልክል ነው በእስልምና ላይ። እንደውም بعضهم من كبائر الذنوب ከትልልቅ ወንጀሎች አድርገው ይወስዱታል። ለምን حيث ينسب لكل غادر لواء يوم القيامة يعرف به عنده أدره ለምን ሁሉም ይዞት የሚነሳው አለ ባታለለው ቁጥር ሴራ ባደረገበት መንገድ ምን ያደርጋል? ይዞት የሚወጣው ባንዲራ አለው። የተሸከመውን እዚህ ዱንያ ላይ እየሰራ ያለውን ሁሉ ተመልሶ ይዞት የሚወጣበት ጊዜ ይኖራል። ስለዚህ አንድ ሰው ሙጅተማዕ ላይ ሰው በእስልምና መሐከል ላይ በእስልምና ውስጥ በእስልምና ላይ ሐቅ በቃ የምነው ኢስላም ለመክር እስልምና መክርን ሴራን ይጠላል ይከለክላል። ለምን? ብዙ ነገርን ስለሚያበላሽ ብዙ ነገር ስለሚያበላሽ ከሚያበላሹት ውስጥ አንዱ ምንድነው? ይሄ እርግጠኛ አይሆንም ሰው ይሄ ሲቃ እውነተኝነትን አያገኝም። አንድ ሰው እውነተኝነትን በሰዎች ዘንድ የተማመንክበት ወይ የተማመንበትን ነገር ልናደርስ አንችልም። ይሄ ምን ካለ በውስጥ ላይ መክር ካለ። ስለዚህ በሰው በቤተሰብ ውስጥም ይሁን በሁሉም በአጠቃላይ በህዝብ በህብረተሰቡ ውስጥም ራሱ እውነተኝነትን ወይም ታማኝነትን የሚያስወግድ ነገር ነው መክር ያለበት ሰው ሁሉ ጊዜ። መክር ያለበት ቦታ ደግሞ ሁለተኛ ምን ይገኛል? ዙልም በደል አለ። በደሉን እያንዳንዱን መቁጠር እንችላለን። ሐቅ መንገድ ላይ ይሄ ነገር ሐቅ ነው ብለው ሲናገሩ ይሄ ነገር እውነት ነው ብሎ በሚናገሩበት ጊዜ ላይ የደረሰባቸውን መጥፎ ነገር እያንዳንዱን መቁጠር እንችላለን። ሐቂቃን ህይወትን መኖር እንደዚህ ነው ብሎ ላሉት መሻይኾቻችን መሻይኹ አህለ ሱነቲ ወልጀማዓ አህለ ሱነቲ ወልጀማዓ የነበሩት መሻይኾች እያንዳንዳቸው ላይ ኢለልአን እስካሁን ድረስ ዑለማዎች ላይ ሙተዓሊሙ ላይ ህብረተሰቡ ላይ ምን ያክል ዙልም እንደሚመጣ በዚህ መክር ማወቅ እንችላለን። ሁለተኛ የሚያመጣው ጠባሳ ዙልም ነው፣ በደል ይስፋፋል። ለምን? ሳትፈልገው ሕቁቅ ይሄ የሰውን አክል ሕቁቅ الناس የሰዎችን ሐቅ ልትበላ ነው የሚጋብዝህ። የሰዎችን ሐቅ እንድታነሳ ነው የሚያደርግህ። ዙልም ይበዛል። በባጢል በውሸት እየቀጠፍክ በውሸት እየተናገርክ በውሸት ተኽጢጥ የምታደርገው በውስጥ ፕላን የምታደርገው ነገር በባጢል የሰዎችን ሐቅ ልትወስድ ይላል ይጋብዝሃል። ሶስተኛ መክር የሚያበዛ ሰው ሁሌ ሴራ የሚያበዛው በውስጥ የሚሄደው ሰው ይሄ መሐቁል በረካን አላህ ያሳጠዋል። በረካ ይኖረው በራሱ የሚሰራውም በህብረተሰቡ ዘንድም የሚያደርገው በጠቅላላ ዱንያ ይመጣልኛል ብሎ የሚያስበው ነገር በጠቅላላ ያንን በመክር ወይም በኺዳ ሰውን በማታለል ስለሚያመጣው ያንን ነገር ሰዎች ላይ መጥፎ ነገር በማድረግ በሸር በውስጥ በሚያደርገው ሴራ መሰረት ምን ያደርግለታል? በረካን አላህ Subhanahu Wa Ta'ala ያነሳበታል። ስለዚህ እሱ ጋር ያለው ነገር በመጥፎ ነገር ስላደገ መንዙዕ ነው አልበረካ። ከሱ በረካ ምን ይላል? አላህ ያስወግድበታል። እሱ ዘንድ በረካ ላይዱ አይበቃ እንትን አይቆይለትም ይላል። እዚህ መክር በጣም ከባድ ነው በእስልምና ላይ ወደ ሐራም ውስጥም ያስገቡት አለ። ስለዚህ ለሰዎች ለስላሳና ለሰዎች ለስላሳነትህን በተግባርና መሻይኾች በሄዱበትን መንገድ ለሰዎች ማድረስ ነው ያለብህ። ሐቂቀተን እውነታዊ የሆነ አካሄዱ
እስልምና ላይ ወይም በእስልምና ላይ በያዝከው ነገር ላይ ጽናት ሊኖርህ የሚችለው ወይም በዛ ነገር ላይ ድልን ወይም ኃይልን ማግኘት የፈለገ ሰው በእውነተኝነትና ሐቅን ይዞ እውነት በመናገር ላይ ዱዓም ያደረገ እንደሆነ ነው ድሉንም እንዲሁም ኃይሉንም የሚያገኘው። በመጥፎስ ሰውን በማታለል ሰውን በማጭበርበር በውስጥ ሴራ አድርጎ የሚሄድ ሰው ደግሞ ፊል ኺዳ አድርጎ ከሆነ አሉ ኺዳና መክር እያደረገ ከሄደ አሉ በዚህ ምንም አይነት ድል አይገኝም፣ እንደውም መዝቀጥን ነው የሚያገኘው አሉ። ወደታች መሆኑን ነው የሚያገኘው። እያንዳንዱ የሄዱበትን መሻይኾቻችን እያንዳንዱ የተጓዙበትን የመሻይኾቻችንን መንገድ ከመክር የላቀ አድርገ ነው ሴራን የላቀ አድርገ ነው ያንን ሴራ አመጣጣቸውን እንዴት ነው የሚለውን እውነታዊ የሆነን ነገር የያዘ ሰው ሁሉ ጊዜም አሸናፊ ነው የሚሆነው። አሸናፊም ሆኖ በሁሉም በብዙ መንገድ አሳይተውናል። ሐቅን ይዘን በውሸት መጥፎ ነገር ተሸክመን ሳይሆን ሐቅን በመሸከም ኢንሻአላህ ከአላህ ጋር የመሻይኾቻችንን መንገድ የአህሉ ሱነቲ ወልጀማዓ ከአላህ ጋር ኑስራ በመጠየቅ በዛ እንሄዳለን። አላሁ አዕለም። ኡስታዝ አብዱልሐሚድ ጀዛኩሙላህ ኸይር። ሲራ በእስልምና ኮንስፓይረሲ ኢን ኢስላም በሚል ርዕስ ላይ ላቀረቡልን ሐሳብ እጅግ አድርጌ ያመሰገንኩኝ። በቀጣይነት ወንድም አብዱ ሰታር ይህን ኮንስፓይረሲ ወይ ደግሞ ሴራን በእስልምና ሴራን ዲፋይን አድርጉ እንዴት ሊሰሩ ይችላሉ፣ እንዴት መከላከል አይደንቲፋይ ከማድረግ አልፎ እንዴት መከላከል ይቻላል የሚሉትን ሐሳብ መድረኩን ወደሱ ወስዳለሁ። ሪፖርት እየተደረገ ስለሆነ ጀዛኩሙላህ ኸይር። ሁላችሁም ኮፒ ሊንክ እናድርገው አንዴ የተወሰነ እንዲሄድ ታፕ ማድረግን ማንርሳ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አጅሚን እንኳን ደህና መጣችሁ። የዛሬው ርዕሳችን ያው ሴራም ቢል ነው። ሴራም ቢለው ርዕስ በራሱ አንድ በጣም ጥልቅ የሆነ ሐሳብ ነው። ብዙ ትንተናዎች፣ ብዙ ምሳሌዎች የሚያስፈልጉትም ነው። ያው በየአካባቢያችን በግለሰብም ደረጃ እንደ ሀገርም እንደ ዓለማችንም እንደ አህጉርም እናየው ነገር ነውና በጣም ኮንሰርን ያደርገናል ማለት ነው፣ ይመለከተናል ማለት ነው። በዋነኝነት ይህንን ርዕስ እንድንመርጥ ያደረገን ዋነኛው ዓላማ ሁላችንም ከሴራን እንዴት መጠበቅ አለብን የሚለውን ለማወቅ ነውና እንደ ጀማዓም እንደ ሙስሊም ከተጋረጠብን አደጋዎች ከሴራዎች እንዴት ነው ምንድነው ነው እንደ ተሰውፍም ከሌላው አካሎች የሚመጣብንን ሴራዎች እንዴት መከላከልና ማወቅ የሚሰሩ የወሬ ሴራዎች ሊሆኑ ይችላሉ፣ የተግባርም ሴራዎች ሲሆኑ እነዛን ሴራዎች እንዴት መከላከል አለብን የሚለው ነው። የተለያዩ ነጥቦችን ለማንሳት እሞክራለሁ በንግግሬው ወቅት። ከሴራ ምን ማለት ነው ከሚለው ተነስተን ሴራዎችን እንዴት እንለየዋለን፣ ስንለየው እንደ ግለሰብ እንደ አንድ ግለሰብ እንዴት መለየት እንችላለን፣ እንደ ድርጅት ሲሆን ደግሞ እንዴት መለየት እንችላለን፣ በአጠቃላይ ሲመጣብን ማለት ነው። እሱን የሚሉትን ለማየት እሞክራለሁ። ከዛ እንዴት አድርገንስ መከላከል እንችላለን የሚለውን ፕሪቬንሽኑን የሚለውን ለማየት እሞክራለን ኢንሻአላህ ተዓላ። ምሳሌዎችንም የተወሰኑ ምሳሌዎችን ለማንሳት እሞክራለን ማለት ነው ኢንሻአላህ። ኦኬ፣ ከዴፊኒሽኑ ስንጀምር ሴራ ማለት ያው በጥሬ ትርጉሙ ሁለት ወይም ከዛ በላይ የሆኑ ሰዎች አንድን ህገወጥ መጥፎን ወይም ጎጂ ድርጊትን ለመፈጸም በሚስጥር የሚገቡት ስምምነት ወይም የሚያደርጉት ጥምረት ነው ማለት ነው። ህገወጥ ስንል ከህጋዊ ከሚታወቀው ነገር ውጪ አንድን ሰው ለመጥቀምም ሊሆን ይችላል ለመጉዳት የሚያደርጉት የሚስማሙት እና በተግባር የሚሄዱበት ነው ማለት ነው። አንድ ድርጊት ሴራ ለመባል ለምሳሌ ምን ያስፈልገዋል? ምንድነው ሴራ የሚያስብለው? አንድ ድርጊት ምን ሲከሰትበት ነው? አንደኛው መልቲፕሊሲቲ ነው ወይም ደግሞ የሰዎች ስብስብ ሊኖረው ይገባል። ሴራ በአንድ ሰዎች ብቻ የሚከናወን ነገር አይደለም። ቢያንስ ሁለት ወይም ከዛ በላይ የሆኑ ሰዎች በአንድ ዓላማ ስር መተሳሰር አለባቸው ማለት ነው። እነዚህ ሰዎች ተባባሪዎች ይባላሉ ወይም ደግሞ ኮኮንስፓይረሲ እንላቸዋለን እነዚህ ሰዎች ማለት ነው። ሁለተኛው ነገር ደግሞ አንድን ሴራ የሚያደርገው ነገር ሴክሬሲ ወይም ምስጢራዊነት ነው። የሴራ ዋና መገለጫ ድብቅነቱ ነው እንደሚታወቀው።
እቅዱ ስምምነቱና የሚከናወንበት መንገድ ከታቀደበት አካል ወይም ከህዝብ አይን የተሰወረ ሊሆን ይገባል ማለት ነው። አንድ ሴራ ለመባል ግልጽ ከሆነ አንድ እቅድ ሴራ አይባልም አይደል? እንደሚታወቀው ሴራ ለመባል ሴክሬሲ ወይም ድብቅነት ሚስጥራዊነት ሊኖረው ይገባል ማለት ነው። ሌላው አንሎፉል ኦር ማልቪረንት ጎል ማለት ነው። ህገወጥ ወይም ክፉ ግብ የምንለው ሰዎችን በሚስጥር ስለተሰበሰቡ ብቻ ያው ሴራ አይባልም ብለናል። ለምሳሌ አንድ ሰው ለልደት ሰርፕራይዝ ለማድረግ ማለት ነው ድንገተኛ በዓል ለማዘጋጀት በሚስጥር ቢመካከር ሴራ አይባልም። ሴራ የሚባለው ግን ድርጊቱ ፍጻሜ ስልጣንን በኃይል ለመያዝ ሊሆን ይችላል፣ ሰውን ለመጉዳት ሊሆን ይችላል፣ ሀብትን ለመዝረፍ ወይም ህግን ለመጣስ ሊሆን ይችላል እና የመሳሰሉት እንደዛ አይነት ተግባራት ሲሆኑ ነው አንድ ሴራ የምንለው ማለት ነው። ሴራ በህግ እይታ እንዴት ይታያል? ያው ሴራ በህግ እይታ ግልጽ እንደሆነ ሁሉ እንደ ወንጀልነት ይቆጠራል። አንድ ሰው የታቀደውን ወንጀል ባይፈጽም እንኳን ምንም ነገር እንኳን ለመፈጸም መሞከሩ ብቻ ከሌላ ሰው ጋር ተስማምቶ መገኘቱ ብቻውን በወንጀል ሊያስጠይቀው ይችላል ማለት ነው። ይህም ለምሳሌ ለማየት የግድያ ሴራ ለምሳሌ ብንሞክር ግድያው ባይፈጸም እንኳን ሁለቱ ግለሰቦች ወይም እነዛ የተጣመሩት ሰዎች ተመካክረው መሳሪያ ቢገዙ መንገዱን ቢያጠኑ እንዴት አድርገው ያንን ድርጊት ለመፈጸም ፕላን እንዳደረጉ በድብቅ ሲሆን እንደ ሴራ ይቆጠራል፣ ወንጀልም ነው ማለት ነው። ሌላው ለምሳሌ የመንግስት ወይም የመጅሊስም ልንለው እንችላለን ግልባጣ ሴራ በሚስጥር ጦር በማደራጀት ወይ በአመጽ በመቀስቀስ ስልጣን ለመያዝ ማቀዱ በራሱ ሴራ ነው ማለት ነው። በሌላ በኩል ሴራን ዲፋይን ሲያደርግልን ታላቁ ሀያሲ ኤሚ ፎርስተር ሴራን ሲያስረዳን በሁለት እንትኖች ያስረዳን። አንደኛው ታሪክ ወይ ስቶሪ ብሎ ነው። ሌላው ሴራ ራሱ ፕሎት ወይ ኮንስፓይሬሲ ብሎ ነው ነጣጥሎ ያዛምድልናል ማለት ነው። በቀላሉ ሊያስረዳን ለምሳሌ ንጉሱ ሞተ ከዚያም ንግስቲቱ ሞተች ካልን ይህ የታሪክ ዘገባ ነው እንጂ ሴራ አይደለም አይደል? ምክንያቱም ድርጊቱ የተገለጸው በጊዜ ቅደም ተከተል ብቻ ነው። ሴራ ለመሆኑ ምንም የሚያሳየን ነገር የለም ማለት ነው። ግን ወደ ሴራው ሲወስድ ምን ይለናል? ምሳሌ ሲሰጠን በዛው ምሳሌ ውስጥ ንጉሱ ሞተ ከዛም ንግስቲቱ ራሷን አጥፍታ ሞተች ካልን ግን ይህ ሴራ ነው። ምክንያቱም የንግስቲቱ ሞት ከንጉሱ ሞት ጋር በምክንያትነት ተያይዟል። ሴራ ማለት በሱ በፎረስት አገላለጽ ምን ተከሰተ የሚለውን ብቻ ሳይሆን እንዴትና ለምን ተከሰተ የሚለውንም የሚመልስልን የተገነባ ታሪክ ነው ማለት ነው። በታሪክ ውስጥ ያለ ነው። ይህ በስነ ጽሁፍም ሊሆን ይችላል። ኖርማሊ አንድን ታሪክ ድርሰቱን ስናየው ማለት ነው። በአጭሩ ሴራ ማለት በጥቂት ሰዎች መካከል የሚደረግ ዓላማው ክፉ የሆነ ምስጢራዊ የተያዘ ጥፋት ስምምነት ማለት ነው ማለት ነው። ሴራ ማለት በዚህ ዲፋይን ካረግነው ዘንዳ ሴራ የሚያደርገው የተወሰኑ ነጥቦችን እናያለን። ለምሳሌ ኮንስፓይሬሲ ቲዮሪ ወይም ሴራና የሴራ ትንተና ወይም የሴራ ቲዮሪ የምንለው ልዩነት አላቸው በራሳቸው ማለት ነው። እኛ ዛሬ ለማየት የምንዳስሰው ሴራን ነው። ግን ልዩነቱን መጀመሪያ እንወቀው። የምንጠቅሳቸው ነገሮች ከዛ ጋር እንዳይምታቱብን ወይም በሐሳባችን ስንይዝ ለማስታወስ እሞክራለሁ ያንን ማለት ነው። ያው ከላይ እንደጠቀስኩት ሴራ ማለት በእርግጥ የተከናወነ ነገር መሆን አለበት በድርጊት ማለት ነው። ወይም እየተከናወነ ያለ ድርጊት ተከናውኖ ያለቀ ወይም እየተከናወነ ያለ ድርጊት ሊሆን ይችላል። ምክንያቱም ሁለት ወይም ከዚያ በላይ የሆኑ ሰዎች አንድን ህገወጥ ጎጂ ተግባር ለመፈጸም በሚስጥር ቢስማሙና ድርጊቱን ሲፈጽሙ ነው ሴራ የሚባለው ማለት ነው። ምንድነው መሰረታችን ሴራ ለማለት በማስረጃ በምስክርና በውጤት የሚረጋገጥ ሀቅ ሲሆን ነው ሴራ የምንለው ማለት ነው። ለምሳሌ አንድ ምሳሌ ላንሳላችሁ። የቺሊው ፕሬዝዳንት አሌንዴ ታስታውሱ ካላችሁ ማለት ነው። በአሜሪካ ሴራ በራሱ በሾመው መከላከያ ሚኒስትር ፒኖሼ በቤተ መንግስቱ ላይ ተገልብጧል። በአየር ድብደባ መታው ምናምን የሰዎች ተቃውሞ ነበር በቀኑ ማለት ነው በዛ ሰሞን።
እና እንደ አይ ቲንክ እሁድ ማታ አካባቢ መሰለኝ እሁድ ማታ ከፒኖሼ ጋር ውይይት ነበራቸው። አጠቃላይ መከላከያ ሰራዊቱ አጠቃላይ የሚኒስትሮቹ ካቢኔውን ሰብስቦ እያናገራቸው ነበር እና ስልጣን መልቀቅ እፈልጋለሁ፣ ይህንንም አናውንስ ማድረግ አለብኝ፣ ስለዚህ ሚዲያዎች ይጠሩ ሲል ፒኖሼ ሐሳብ አቅርቦ ነበር። አሌንዴ ያንን ሲል ማለት ነው ፕሬዚደንት አሌንዴ። ፒኖሼ ምን አደረገ? በቃ ይህን ነገር ዛሬ ከምናደርገው ይህን ነገር ለሮብ ብታሳድረው ይገባል ብሎት ነግሮት ነበር ማለት ነው። እሱ ግን በውስጡ ያሴረው ነገር ነበረ። ምንድን ነበረ? ከአሜሪካኖች ጋር ተስማምቶ እሱን ለመውቀጥ ነበር። ሰዓቱ አልቆየም፣ መሸ። ሌሊቱን ሙሉ ተሰማርቶ ወታደሩ ቤተመንግስቱ በዓለም ታሪክ ላይ መጀመሪያው ነው በነገራችን ላይ በአየር ቤተመንግስት በአየር ድብደባ የወደመበት ማለት ነው። በኋላ ካስትሮ በሰጠው ክላሽንኮቭ ጠመንጃ ነው ራሱን አጥፍቶ የሞተው። የሬዲዮ ቅጂም አስተላልፎ ነበር በራሱ ማለት ነው። ሴራ የምንለው እንደዚህ በተግባር የተካሄደ ነው። የሴራ ቲዮሪ ግን ሲሆን ስለ አንድ ክስተት የሚሰጥ ግምት ወይም ግልጽ ማስረጃ የሌለው እምነት ነው። ኦኬ ምንድነው እምነት? አንድ ነገር ማመን እንጂ ግልጽ ማስረጃ የሌለው ነገር ነው። ዝም ብሎ ማመን ማለት ሐሳብ ሊሆን ይችላል፣ ሊሆንም ላይሆንም ይችላል። ምክንያቱም ያ ማስረጃ ሊገኝም ላይገኝም ይችላል እኮ። ግን እስከዛ ሰዓት ድረስ አልተገኘም፣ እስከዛ ሰዓት ድረስ ማለት ነው። አንድን ትልቅ ክስተት ለምሳሌ በሽታ ሊሆን ይችላል፣ የፖለቲካ ለውጥ ሊሆን ይችላል፣ ከጀርባው የሆነ የሚቆጣጠር ድብቅ ኃይል አባላት አሉት ብሎ ማመን፣ ይሄ እንደዚህ አይነት ነገሮች ኮንስፓይሬሲ ቲዮሪ ወይም የሴራ ትንተና ወይም የሴራ ቲዮሪ እንለዋለን ማለት ነው። ገባችሁ? ይሄ አሁን ለምሳሌ ዓለምን ይቆጣጠራል ምናምን የምንለው ማስረጃ የተረጋገጠ ማስረጃ የለውም ማለት። ነገር ግን ለዚህ እምነት ጠንካራ ተጨባጭ ማስረጃ የለንም ለእንደዚህ አይነት ነገር ማለት ነው። ኮንስፓይሬሲ ቲዮሪ ላይ ጥርጣሬ፣ ግምት እና ያልተረጋገጡ መረጃዎች ናቸው እዛ ላይ የሚመጡት። ለምሳሌ ጨረቃን ላይ ለምሳሌ ማንም አልወጣም ብሎ ማመን በራሱ ማለት ነው ያ መረጋገጫ የለውም። ማንም ሊያረጋግጥና አልወጡም ምናምን የሚሉትን ነገሮች ማለት ነው። ሴም ቲንግ እንትንም ምንድነው ስሙ ኮቪድ ለምሳሌ የቅርብ ጊዜያችን ኮቪድ ላቦራቶሪ ውስጥ የተሰራ ነው፣ ሆን ተብሎ ሪሊዝ የተደረገ ነው፣ ኢቦላን ጨምሮ ኤችአይቪ ቫይረስንም ጨምሮ። ግን ተጨባጭ የሆነ ማስረጃ የተረጋገጠ ነገር የለም ማለት ነው። ሴራን ወይም ኮንስፓይሬሲ ብቻ ስንል ድርጊትና ሐቅን ያካትታል። ግን ኮንስፓይሬሲ ቲዮሪ ወይም የሴራ ትንተና አካልን ግምትና እምነትን ብቻ ነው የሚያስረዳ ማለት ነው። በማስረጃነት ደግሞ ኮንስፓይሬሲ ላይ ተጨባጭና ሊረጋገጥ የሚችል ነገር አለ። ኮንስፓይሬሲ ቲዮሪ ደግሞ ግልጽ ያልሆነ ወይም የሌለ ነገር ነው ማለት ነው። በሚስጥራዊነት ደረጃ ካየነው ሁለቱም ጋር ኮንስፓይሬሲ ላይ የተሳካ ሚስጥር ሲጋለጥ ሴራ ሊሆን ይችላል ማለት ነው። ኮንስፓይሬሲ ቲዮሪ ላይ ደግሞ ሊረጋገጥ የማይችል ወይም እስኪረጋገጥ ድረስ ሚስጥር የሆነ ነገር ነው ማለት ነው። በዓላማ ደረጃ ግልጽ የሆነ የወንጀል ወይም የጥቅም ግብ አለው ማለት ነው ኮንስፓይሬሲ ላይ። ግን ኮንስፓይሬሲ ቲዮሪ ሲሆን ደግሞ ወይም ደግሞ የሴራ ትንተና ሲሆን ለተወሳሰቡ ነገሮች ቀላል መልስ መስጠት ማለት ነው። አንድነታቸው ሁለቱም ሚስጥራዊ ናቸው። ሁለቱም በቡድን ነው የሚሰሩት። ሶስተኛ ጥቅም እና ጉዳት አለው። ሁለቱም አንዱን ለመጥቀም ወይ ሌላውን ለመጉዳት የታለመ የሚል እይታ አላቸው ማለት ነው። ዋናው ልዩነታቸው ምንድነው? ማስረጃ ነው ማለት ነው። በሁለቱ አንድ ሴራ ተገለጠ ማለት ተጨባጭ ማስረጃ ተገኘ ማለት ነው። አንድ ሴራ ቲዮሪ ግን ማስረጃ ባይገኝለት እንኳን ሴረኞቹ ስለ ጉዳዩ በቃ ማስረጃ የጠፋ ነው ብለው ያምናሉ በሚል እንትን ይላል ማለት ነው። ልዩነታቸውን በዚህ እናስቀምጣቸዋለን ማለት ነው። የተለያዩ የሴራ አይነቶች አሉ። ለምሳሌ ፖለቲካዊ ሴራ አንደኛው ነው። ይሄኛው በስልጣን ላይ ያሉ ሰዎች ለመገልበጥ ወይም ስልጣን ለመያዝ የሚደረግ ሚስጥራዊ ስምምነት ነው ማለት ነው። ይሄ መፈንቅለ መንግስት አንዱ ኩዴታ የምንለው ማለት ነው። በሰዎች ወይም በኃይል መንገድ መንግስትን ለመገልበጥ መጣል፣ የፖለቲካ ግድያ ለምሳሌ አሰንሲኔሽን፣ ተጽዕኖ ፈጣሪ መሪዎችን በሚስጥር በማቀድ መግደል ማለት ነው። የምርጫ ማጭበርበር ሌላው ደግሞ የምርጫ ውጤትን ለማዛባት የሚደረግ ሚስጥር ነው፣ ለአንዱ ለመስጠት ወይም ደግሞ ለራሱ ለመጥቀም ማለት ነው። ሁለተኛው የወንጀል ሴራ
ቡድኖች ተሰባስበው ህገወጥ ድርጊት ለመፈጸም ሲያቅዱ የሚፈጠር ነገር ነው ማለት ነው። የተደራጀ ወንጀል ልክ እንደ አደንዛዥ ዕፅ ዝውውር፣ የገንዘብ ማጭበርበር ወይም የሰዎች ዝውውር ያሉት ሂውማን ትራፊኪንግ ማለት ነው ለመስራት የሚደረግ ስምምነት ነው። ሌላው ዝርፊያ ለምሳሌ ባንክን ለመዝረፍ ማለት ነው አስቀድሞ ሚስጥራዊ ዝግጅት ማድረግ። አንድ ሰው ቢሰረቅ ስርቆት ነው አይደል? ሁለት እና ከዛ በላይ ከሆነ ግን ያው ዝርፊያ ነው የሚባለው እንደሚታወቀው ማለት ነው። ምናልባት የህግ ሰዎች እዚህ ላይ ልታግዙኝ ትችላላችሁ። የኢኮኖሚ ወይም የንግድ ሴራ ደግሞ ሌላኛው ነው። ኢኮኖሚካል ኮርፖሬት ወይም ኮንስፓይሬሲ የምንለው ማለት ነው። ተፎካካሪዎች ከመስክ ለመውጣት ወይም አንዱን ለማስወጣት ማለት ነው ያልሆነ ተገቢ ትርፍ ለማግኘትም ይደረጋል የሴራ። የዘይት መደበቅ፣ ስኳር መደበቅ ምናምን የሚባለው ማለት ነው። የዋጋ መመሳጠር ፕራይስ ፊክሲንግ ማለት ነው። በገበያ ውስጥ ያሉ ድርጅቶች በሚስጥር ተስማምተው ዋጋን ከፍ በማድረግ ደንበኛን መበዝበዝ። ሌላ የንግድ ሚስጥር መስረቅ። የአንድን ተወይ ኮካኮላና ፔፕሲ ላይ በጣም ታሪኩ በጣም ጎልቶ ይታያል። ከዚህ በፊት ይወራለታል፣ በደንብ የተወራለት ነገር ነው። ይሰር ፎርሙላ መሰራረቅ በሌላው ሊሆን ይችላል። ቻይናና አሜሪካውን የሚደራረጉት ሃይኮፒ ምናምን እንትናችንን ከኛ ወሰድሽ እየተባለ የመኪና ኢንዱስትሪው ላይም ይታያል ይሄ ነገር ማለት ነው። የአንዱን ቴክኖሎጂ አንዱ መቅዳት፣ መስረቅ፣ መውሰድ ምናምን የሚባሉትን ማለት ነው። የጦርነት ላይም እንደዚህ የጦርነት መሳሪያዎች ላይ ይታወቃል አይደል? እንትንን የኒውክሌር ላይ በሁለተኛው ዓለም ጦርነት ማብቂያ በኋላ ራሽያ እንዴት አድርጋ ከአሜሪካ ላይ እንደወሰደችው ማለት ነው። የፎርሙላው እንዴት ነው ዴቪድ ግሪንግላስ እና ዋልተር ግሪንግላስ እንደዛ እነሱ አሽልከው እንደሰጧት እንደዛ አይነቶችም ማለት ነው። የጦርነትና የስለላ ሴራ ደግሞ ሌላኛው ነው። ሚሊተሪ ኤንድ የሚሊተሪና የስለላ ስፓዮቹ ማለት ነው። በሀገር መከላከያ ሰራዊት ውስጥ የሚፈጸም ክህደት ነው። ይሄ ሴራ ነው። አንዱ ክህደት ነው። የሀገር ሚስጥር ለሌላ አሳልፎ ለመስጠት የሚደረግ ስምምነት ራሱ ሴራ ነው ማለት ነው። ሌላው ሳቦታጅ ነው። የጠላትን ወይም የተቃራኒን መሰረተ ልማት ፋብሪካ፣ ድልድዮች፣ ኮምፒውተር መረብን በሚስጥር ለማውደም የሚደረግ ዝግጅት ራሱ ሌላኛው ሴራ የምንለው ነው ማለት ነው። የሴራ እንደዚህ አድርገን ሴራዎችን አይነቶችን ካየን የሴራ መገለጫዎች ምንድናቸው? አሁን ሴራ አንድን ሴራ ነው ልንለው የምንችለው እንዴት ነው? ይሄኛው ግን እንዴት ነው? እንደ ኦርጋናይዜሽን ላይ ለምሳሌ ተሰውፉ ላይ የሚሰሩ ሴራዎችን ሴራ ለመሆናቸው የምንለይበት ነው። ሰዎች መካከል ግልጽ የሆነ ሐሳብን ስምምነት ሊኖረው ይገባል ማለት ነው። መጀመሪያ አንደኛው ልዩን መለያችን ስምምነት አግሪመንት ሊኖረው ይገባል። ሰዎች መካከል ግልጽ የሆነ ሐሳብን የመጋራት ሁኔታ መኖሩ ማለት ነው። የዚህ ዓላማ ምንድነው? ህገወጥ ድርጊት የመፈጸም ፍላጎት ነው። ኦቨርአክቱን ስናየው ደግሞ አንዳንድ ህጎች ስምምነት ወደ ተግባር ለመለወጥ የተደረገ የመጀመሪያ እርምጃ ነው ማለት ነው። እውነተኛ ሴራ ኮንስፓይሬሲ መኖሩን ለመለየት ወይ ድርጊቱ በህግ ፊት ለማጋፈጥ የሚያገለግሉ 3 መሰረታዊ ነጥቦች ደግሞ አሉ ማለት ነው። እነዚህ ነጥቦች ላይ ድርጊቱ ከተራ ወንጀል ወይም ከሐሜት ቅድም እንዳልነው ከቲዮሪ ይለዩልናል እነዚህ ነገሮች ማለት ነው። ስምምነት ብለናል። ህገወጥ ዓላማ መኖሩ ሌላው የስምምነቱ ግብ ምንድነው? ህገወጥ ሚስጥር ወይም ሌላን አካል የሚጎዳ መሆን አለበት ማለት ነው። መገለጫው ምንድነው? ለምሳሌ ሀገር ሚስጥር አሳልፎ ለመስጠት፣ የሰው ህይወት ለማጥፋት ወይም ህዝብ ንብረትን ለመዝረፍ የታለመ መሆኑ በራሱ መለያው ነው፣ መገለጫው ነው ማለት ነው ህገወጥነቱ። ዓላማው ህጋዊ ከሆነ ለምሳሌ 2 ሰዎች አብረው በጋራ ንግድ ለመጀመር ቢስማሙ ሴራ ይባላል፣ ቅድም እንደተነጋገርነው ማለት ነው። ሶስተኛው ድርጊትን ለመፈጸም የሚደረግ ጅማሮ ወይም ኦቨርአክት የምንለው በብዙ ህግ ስርዓት ስምምነት ብቻ በቂ አይደለም ማለት ሴራ ወደ ተግባር ለመለወጥ ቢያንስ አንድ እርምጃ መወሰድ አለበት ማለት ነው። መገለጫው ለምሳሌ ባንክን ለመዝፈር የተስማሙ ሰዎች የባንኩን ካርታ ሲያጠኑ ቢገኙ፣ መሳሪያ ሲገዙ ወይም አካባቢውን ሲሰልሉ መገኘት፣ እንደዚህ አይነት ማስረጃዎች ድርጊቱን ለመፈጸም የሚደረግ ጅማሮ አለ ብለን እናየዋለን ማለት ነው። ይህ እርምጃ በራሱ ወንጀል ላይሆን ይችላል፣ ግን ካርታ መግዛት ወንጀል አይደለም ያው ጅማሮ። ነገር ግን ከስምምነቱ ጋር ተያይዞ ሲታይ ሴራ መሆኑ ይታወቃል ማለት ነው። ስለዚህ በዚህ ይለየዋለን ማለት ነው።
አንድ ተራ ግለሰብ እንደኔ ያለው ሌማን ሰው እንዴት ነው ሴራን ከአካባቢው ከስራ ቦታው ከሰፈሩ በቃ ካለበት ከማህበራዊ ህይወቱ ላይ እንዴት ነው ሴራ መሲሩን ሊለይ የሚችለው? ቅድም ያልኳቸው ነገሮች ምንድናቸው? እንደ ኦርጋናይዜሽን እንደ ድርጅት ሊመጡብን የሚችሉ ነው ሙስሊሙ ላይ የሚመጣው አልፎም ደግሞ ተሰውፉ ላይ እየተሰሩ ያሉ ሴራዎችን እንዴት መለየት አለብን የሚለውን እንደ ማሳያነት ነው ቅድም ያየሁት። አሁን ደግሞ በግለሰብ ደረጃ ሴራዎች ሲሰሩ እንዴት ነው መለየት የምንችለው የሚለውን እናያለን ማለት ነው። እነዚህ ነጥቦች በግምት ላይ ሳይሆኑ በተጨባጭ የሚታዩ የሰዎች ባህሪ ክስተቶች ላይ የተመሰረቱ ናቸው ማለት ነው። እነዚህ አሁን የምናያቸው ነጥቦች ለምሳሌ ያልተለመደ ሚስጥራዊነት unusual secrecy ለምሳሌ በተለምዶ ግልጽ መሆን ያለባቸው መረጃዎች ወይም ስብሰባዎች በድንገት መደበቅ ሲጀምሩ ማለት ነው። የምናውቃቸው ነገሮች በድንገት ሲደበቁብን የምናውቀው ምንገባው ቦታ ላይ አንገቡም ሲባል ሊሆን ይችላል። ኢንፎርሜሽን የምናውቃቸው ዳታዎችን በስራችን ላይ የምናገኛቸው ዳታዎች ሲደበቁ ሴራ ሊሆን ይችላል ማለት ነው። አንዱ ምልክት ነው። ሰዎች አንተ ስትመጣ ንግግራቸውን በአንድ ጊዜ ካቆሙ፣ ስልካቸውን ከሸሸጉ ወይም በምልክት መነጋገር ካበዙ ማለት ነው። ይሄ አንዱ ምልክት ነው ማለት ያረጋግጥልናል ማለት አይደለም፣ እንደ ምልክት ነው። አሁን የምንዘረዝራቸው ነጥቦች ሲደመሩ አንድ ነገር ይሰጡናል ማለት ነው። ከዚህ በኋላ የምንዘረዝራቸው ልክ አሁን እንደነገርኩት ያልተለመደ ሚስጥራዊነት ካየን እንዳልነው ማለት ነው። የግል ጉዳይ መደበቅ ተፈጥሯዊ ነው አይደለም? እንደሚታወቀው የግል ነገር ሰው ስልኩን ምናምን ፕራይቬሲ አለው የራሱ ፕራይቬሲ። ነገር ግን የጋራ ጥቅምን የሚረኩ ጉዳዮች ሲኖሩ ለምሳሌ የሥራ ውሳኔዎች ቅድም እንደገለጽኩት ተደብቀው የሚሰሩ ከሆነ ሴራም ምልክት ሊሆኑ ይችላሉ ነው ማለት አይደለም፣ ሊሆኑ ይችላሉ። ሁለተኛው ደግሞ የተገለሉ ቡድኖች መፈጠር። የተገለሉ ቡድኖች የሆነ ቡድኖች ተገለው ከተወጡ ማለት ነው። መደበኛ ካልሆነ አደረጃጀት ውጪ የሆኑ ጥቂት ሰዎች ብቻ ለይተው የራሳቸውን ክበብ ሲፈጥሩ። ክበብ ሲባል የሆነ የተደራጀ ማህበር ወይ እድር ምናምን ማለት አይደለም። የሆነ ቡድን ይታያል አይደል? የሆነ ተገንጥለው የራሳቸውን ቼን ይፈጥራሉ፣ የራሳቸውን የሆነ ነገር ሙድ ይፈጥራሉ እዛ ጋር ማለት ነው። ቫይብ ይፈጥራሉ፣ ይታወቃል እንደዚህ ሲታይ። ውሳኔ ሰጪው በይፋ ስብሰባ ሳይሆን ከሰዓት ውጪ ወይም በሚስጥር ተገናኝተው አስቀድመው ተስማምተው ሲወጡ፣ ጓደኝነት ሳይሆን ያለ ቡድን ሌላ ወገን ለመጉዳት ወይም ለማግለል የሚንቀሳቀስ ከሆነ ነው እነዚህ ነገሮች የምናየው ማለት ነው። ሶስተኛው መረጃን በአንድ ወገን ብቻ መያዝ። መረጃን በአንድ ወገን ብቻ መያዝ ማለት ነው። ሴረኞች ብዙ ጊዜ መረጃን እንደ መሳሪያነት ይጠቀሙበታል። ለአንተ መድረስ ያለበትን መረጃ ሆን ተብሎ እንዲዘገይ ሲደረግ፣ የተሳሳተ መረጃ ሲሰጥ ወይም ደግሞ ጠቃሚ የሆኑ መረጃዎች በአንድ ቡድን እጅ ብቻ ተከማችተው ሲቀሩ ሌላኛው ምልክታችን ነው ማለት ነው። ሶስተኛው። አራተኛው ምልክታችን ደግሞ ድንገተኛና ያልተጠበቁ ለውጦች። ይሄ ሰደን ፓተርን የምንላቸው አሉ አይደል? ያለምንም በቂ ምክንያት ወይም አስቀድመው ሳይታወቅ የሚከሰቱ ትልልቅ ክስተቶች ሲሆኑ፣ ለምሳሌ በስራ ቦታ አንድን ሰው ያለምንም ምክንያት ማለት ነው ማግለል፣ የነገሮች ዋጋ በድንገት በአንድ አይነት መጠን መጨመር ወይም ሰዎች በድንገት አቋማቸውን በአንድ ጊዜ ሲቀይሩ ማለት ነው። ዳይናሚክ ሺፍት ሲያደርጉ፣ ይህም አንዱ ምልክታችን ነው ማለት ነው። አምስተኛው የጋራ ጥቅምን አሸናፊ ተሸናፊ ሁኔታ የምንለው ነው። ይህ ማለት ሴራ ሁል ጊዜ ለአንድ ጥቅም ለሌላው ለመጉዳት የሚውል ነው አይደል? አንዱን አጠቅሞ ሌላኛውን ለመጉዳት፣ ስልጣንም ቢሆን አንዱን ስልጣን ላይ አውጥቶ ሌላኛውን ከስልጣን ለማውረድ ነው። እሱም እንደ አንድ እንትን ይጠቀማል ማለት ነው። የሚደረጉ እንቅስቃሴዎች መጨረሻ ማንን እንደሚጠቅምና ማንን እንደሚጎዳ መመልከት ያስፈልጋል። እዚህ ጋር ለምን እንደተደረገ ማየት ያስፈልጋል። ድርጊቱ ጥቂት ሰዎችን ብቻ ተጠቃሚ የሚያደርግና ሌላኛው ወገን አሳልፎ የሚሰጥ ከሆነ ሴራ መሆን እድሉ በጣም ከፍተኛ ነው። the number one indication ይሄ ነው ማለት ነው። በጣም ኢንዲኬት ያደርግልናል ይሄ። ለምሳሌ ስድስተኛው ያልተገባ ጥድፊያ፣ አርቲፊሻል እርጀንሲ ማለት ነው።
ብዙ ጊዜ ሴረኞች ሌሎችን ሰዎች ነገሩ እንዲመረምሩ ጊዜ መስጠት አይፈልጉም። ቶሎ አካልቦ መውሰድ ይፈልጋሉ። የሆነ ነገር ውሳኔ ላይ ወይ የሆነ ነገር ብቻ አለ። እንደዚህ አይነት ነገር የሞተን ሰው ከሆነ ምርመራ ሳይደረግለት ገቢ እንትን ሳይደረግ ቶሎ ወስደው ለመቅበር ይሞክራሉ፣ ነገሩን ለመዝጋት ማለት ነው። ማደፋፈን አንድ ውሳኔ አለምንም ጥናት አሁኑኑ መወሰን አለበት የሚልም አይነት ምልከታ አላቸው። እንደዚህ አይነት ነገር ቅድም ስንል አንዱ ምሳሌ ቅድም የተገደለ ሰው ካለ ምናምን አጣልፎ ለመቅበር፣ ሌላ ደግሞ ውሳኔ ቶሎ እንዲወሰን እዚሁ አሁኑኑ ወሰን ምናምን የሚል ማጣደፍ ይጠና አይንዲ የሚሉ ሌሎች መመዘኛዎች ሳይታዩ እዛው ጋር ቶሎ እንትን የሚያጣድፉ ከሆነ ጉዳዩ በሚስጥርነት ለመጨረስ እና እነዚህ 6 ነገሮች በጣም ወሳኝ ነገሮች ናቸው። በአካባቢያችን ላይ ሴራን ሲሰራ ለመለየት እንደ ግለሰብ ለመለየት የምንጠቀምባቸው ናቸው ማለት ነው። አንድን ነገር ሴራ ነው ለማለት እነዚህ ነጥቦች ተደራርቦ መገኘት አለባቸው ማለት ነው። አንዱ ነጥብ ብቻውን ለምሳሌ ሚስጥራዊነት ብቻ ሴራ ላይሆን ይችላል። ነገር ግን ሚስጥራዊነት፣ መረጃ መደበቅ፣ አንድን ወገን ጥቅም በአንድ ላይ ሲታዩ ሴራ መሆኑን ይጠቁማሉ ማለት ነው። የመጀመሪያው ዙር ንግግሬን ከማብቃቴ በፊት አንድ ምሳሌ ላስቀምጥላችሁ። ሁላችሁንም የምታውቁት ብዙዎቻችን የምናውቀው እና በቅርብ የተደረጉ ሴራዎችን በማስረጃ ለማሳየት እሞክራለሁ ከዚህ በኋላ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የቀድሞ ፕሬዝዳንት በነበሩት በተከበሩ ሙፍቲ ሀጂ ዑመር ኢድሪስ ላይ የተከሰተውን ነገር እናውቃለን። ሙፍቲ ዑመር ኢድሪስ ላይ ምንድን ነበር የተደረገው? የሴራ ቲዮሪ ነው ወይስ ሴራ ነው የሚለው በመረጃ በማስረጃ ለማሳየት ሞክራለሁ ከዚህ በኋላ እንደ አንድ ምሳሌ ስለሚታይ ማለት ነው። ስልታዊ በሆነ መንገድ ስማቸውን ለማጠልሸት ከስልጣን ለማውረድ የተከናወነ ተጨባጭ ሴራ ነበረ፣ ኮንስፓይሬሲ ነበር፣ እኔ ባለኝ መረጃ ማለት ነው። አሁን በማሳያችሁ መረጃ በእሳቸው ላይ የተሰሩ ዋና ዋና ሴራዎች ደግሞ እነዚህ ናቸው። አንደኛው የእውቅና ነፈጋና የተቋም ሽባነት ሴራ ነበረ። የእውቅና ነፈጋና የተቋም ሽባነት፣ ተቋሙ አንፋክሽናል እንዲሆን ይደረግ ነበር። ሙፍቲ ሀጂ ዑመር ኢድሪስ በመጅሊሱ መሪነት በነበሩበት ወቅት በተቋሙ ውስጥ የነበሩ የተወሰኑ ቡድኖችን የእሳቸው ትዕዛዝ ላለመቀበል መዋቅራቸውን እገዳ ለማድረግ የተቀነባበረ ሴራ ሰርተዋል። በተጨባጭ ከስር እነዚህ ሴራዎች ነበሩ። ሙፍቲ የሚፈርሟቸው ደብዳቤዎች በታችኛው መዋቅር ተቀባይነት እንዳይኖራቸው ማድረግና መጅሊሱ ማህተም ለግል ጥቅማቸው ለሚፈልጉ ቡድኖች አሳልፎ መስጠት ነበረ፣ ለራሳቸው ማለት ነው። አንዳንድ ማህተሞችን ለግል ጥቅማቸው አውሉ ነበር፣ ምክትላቸው ይባላል። ኤኒዌይስ አንጥቅስ ግን እዛ ላይ ይጠቀሙ ነበር። ግቡ ምንድነው? ሙፍቲ ተቋሙን መምራት አይችሉም የሚል ምስል ለመፍጠርና በህዝቡ ዘንድ አቅም የሌላቸው አስመስሎ ማቅረብ ነበር ዋና ዓላማው። ሁለተኛው ደግሞ የተጠቀሙት ሴራ በጤናቸው ዙሪያ የተሰራጩ ስልታዊ የሐሰት ወሬዎች ነበሩ። ሙፍቲው በእድሜ የገፉ ናቸው መሆናቸውን እንደ ድክመት ይቆጥሩ ነበር። ደግሞ አልበቃ ይወረዱ ምናምን። እኛ ራሱ ምናቃቸው ኡስታዝ ተብለው የሚጠሩ ወጥተው ሙፍቲ እኮ ደክመዋል በቃ አሁን አይበቃቸውም ሲባል ከአንድም ሁለት ኢንተርቪዎች አለው እኔ በግል ከስልጣን ለማውረድ የተደረገ ሴራ ነው ማለት። ሙፍቲ የማስታወስ ችሎታቸው ጠፍቷል፣ ምን እየፈረሙ እንደሆነ ራሱ አያውቁም፣ በቤተሰቦቻቸው ተጽዕኖ ስር ናቸው የሚሉ ወሬዎች በመጅሊስ ባሉ ግለሰቦች አማካኝነት በስፋት ይሰራጭ ነበር። ግቡ ደግሞ ህዝቡ በእሳቸው አመራር ላይ እምነት እንዲያጣና ለመጅሊሱ ደህንነት ሲባል መነሳት አለባቸው የሚል ሐሳብን ምክንያት ያዘጋጁ ነበር ማለት ነው። በተለያየ ምክንያት። ሶስተኛው የመፈንቅለ መጅሊስ ሙከራ ነበር። የመጋቢት 2014 ሴራ ተብሎ ይጠራል ይሄኛው። ይህ በግልጽ የታየና የተቀነባበረ ሴራ እንደነበር ብዙዎቻችን እናስታውሳለን። ስለዛ ዕውቀቱ ያለን ብቻ ሳይሆን ዕውቀቱ የሌለን ወይ ሲነገር ሰምተናል ማለት ነው። ይህ በግልጽ የታየ የተቀነባበረ ሴራ ነበር። ሙፍቲ በሌሉበት ወይም ዕውቅና ባልሰጡት ሁኔታ የተወሰነ የጠቅላይ ምክር ቤቱ አባላት ስብሰባ ጠርተው እሳቸው ከኃላፊነት አንስተናል ብለው መግለጫ እንዲሰጡ ተደርጎ ነበር። መግለጫ አውጥተው ነበር አይደል እንደምናስታውሰው። ግቡ ደግሞ ሙፍቲን በክብር ከመሸኘት ይልቅ በውርደት ያው እነሱ በሚያስቡት ማለት ነው እንዲነሱ
በውርደት እንዲነሱ በማድረግ መጅሊሱን ለተወሰኑ ቡድኖች ጥቅም ዝግጁ ማድረግ ነው። አሁን የምናየው ሁሉ ችግር የተፈጠረው አንዱ በዚህ ምክንያት ነው። አራተኛው በብሔርና በጎጥ የመከፋፈል ሴራ ነበረ በግልጽ ሙፍቲ ሐጂ ዑመር ሙፍቲ ማለት ነው ሁሉንም ሙስሊሞች በእኩል የሚያዩ ለዲኔ ብቻ የሚሉ የሚቆሙ አልነበሩም አይደል እንደሚታወቀው እና ለዲኔ ብቻ ብለው የሚቆሙ አሉ። ቢሆንም በዙሪያቸው የነበሩ ተቃዋሚዎች ግን የብሔር ካርድ ይጠቀሙ ነበር፣ ተጠቅመዋልም ዴፊኒትሊ ማለት ነው። እሳቸው ሴራው ምንድን ነበር? የእሳቸው የአንድ ወገን ብቻ ተከላካይ አድርጎ በመሳል በሌላ በኩል ያሉ ህብረተሰብ ክፍሎችን በእሳቸው ላይ እንዲነሱ ቅስቀሳ ያደርጉ ነበር። የእሳቸው ህጋዊና ሃይማኖታዊ ተቀባይነትን በማጥበብ ለጥቃት ተጋላጭ ማድረግ ነው። ለብቻ ተነጥለው እንዲታዩ ማድረግ ማለት ነው። አምስተኛው እንትናችን ደግሞ መረጃችን ምንድን ነበር? የሚያዝያ ዘመቻና የባህሪ ግድያ ነበር። የካራክተር አሳሲኔሽን የምንለው ማለት ነው። በማህበራዊ ሚዲያና በአንዳንድ የቪዲዮ ፕሮግራሞች ላይ ሙፍቲን የሚያንቋሽሹ ምስሎች፣ ንግግሮች አቀናጅተው ይለቁ ነበር አይደል? ታላቅ አሊሞች ከመሆናቸው አንፃር እሳቸው ታላቅ አሊም ከመሆናቸው አንፃር የማይመጥኑ ስሞችን መስጠትና ንግግራቸውን ቆርጦ በማውጣት ለተሳሳተ ትርጉም ማጋለጥ ነበር። ከዚህ ምንድነው የፈለጉት? ወጣቱ ትውልድ ለታላላቅ ዑለማዎች ያለውን ክብር እንዲያጣ በማድረግ ሙፍቲን ከደጋፊዎቻቸው ነጥለው ማዳከም በተወሰነ መልኩ እንትን ያለላቸው ይመስለኛል። በኔ ግምገማ ማለት ነው የተሳካላቸው ይመስለኛል። ምክንያቱም ከሳቸው ጋር በሰዓቱ እኔን ጨምሮ ብዙዎቻችን አልነበርንም ማለት በተግባር በተጨባጭ ማለት ነው። በአጠቃላይ ሙፍቲ ሐጂ ዑመር ኢድሪስ ላይ የተደረጉ ሴራዎች በሙሉ የሚያሳዩት የአንድን ጠንካራና ገለልተኛ ሃይማኖት መሪ ለፖለቲካዊ ወይም ለቡድን ፍላጎት አልመች ሲል እንዴት በተቀናጀ መንገድ ተቋማዊና ስነልቦናዊ ጥቃት እንደሚፈጸሙ ማሳያ አድርጌ እንደ ምሳሌነት ይሄን አምጥቻለሁ ማለት ነው። አሁን ያየናቸው ነገሮች አንድን ሴራ የምንለው ምንድነው? ከሴራ ቲዮሪና ወይም የሴራ ትንተናና ሴራን ምን ያህል ልዩነታቸውን ለማወቅ ሞክረናል። ከዛ በኋላ የሴራ አይነቶችን ለማየት ሞክረናል። ከዛ በመቀጠል ደግሞ ሴራን እንለየዋለን እንደ ድርጅት፣ እንደ ተቋም እና እንደ ግለሰብ የሚለውን በምሳሌ አስጨብጠን ለማየት ሞክረናል። በኋላ እድሉን ካገኘውና ከተሰጠኝ ደግሞ ሴራ እንዴት መከላከል እንችላለን የሚሉትንና የተወሰኑ ምሳሌዎችን እንደ ጊዜው ብቃት ከበቃ ለማየት ሞክራለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አብዱል ሰታር እንግዲህ በርዕሳችን ላይ ትልቅ ግብአት ሊሆን የሚችል ንግግርን ወይም ደግሞ ሀሳቦችን አቅርቦልናል። ሴራን ዲፋይን ከማድረግ አኳያ የተሰሩ ሴራዎችን በዝርዝር እንዴት ይሰራሉ የሚሉትን ህግን ለመጣስ እንደዚሁም ደግሞ ሀብትን ለማካበት የግል የሆነን የአንድን ግሩፕ መብት ለማስከበር የአንድን ግሩፕ ፍላጎትም ለማሳካት ሴራ በብዙ አይነት መንገድ ይደረጋል። የሴራና አይነቶች የኢኮኖሚ ሴራ እንደሚሰራ፣ ፖለቲካል ሴራ እንደሚሰራ ብዙ ሀሳቦችን አንስቶልናል። እንደዚሁም በመጅሊሳችን ላይ የተደረጉትን ያለፉት 7 ዓመታት ሂደት በሴራ በግለሰብ ደረጃና በተቋም ደረጃ ለፖለቲካል ፍላጎት ተብሎ የተሰሩ ሴራዎችን በዝርዝር በምሳሌ አስቀምጦልናል። እጅግ አድርገን እናመሰግናለን ወንድም። ሁላችሁም እዚህ ጋር ያላችሁትን ከልብ አድርጌ አመሰግናለሁ። ወደ ኡስታዝ ፈክሩ አልፋለሁ። ይህን ሴራ ከሱፊዩ ፐርስፔክቲቭ አኳያ እንደዚህ ከቀብር ከተወሱል ከዚክር ከመውሊድ ጋር በተገናኘ የተሰሩ ሴራዎች አሉ። የአንድን ግሩፕ አመለካከት በማህበረሰባችን ላይ ለማስረጽ ሲባል የተካሄዱ ብዙ ነገሮች አሉ። ልክ የሆነውን ነገር ልክ እንዳልሆነ በመሳልና በማስቀመጥ አምልኮልና እምነትን በማደበላለቅ የተሰሩ ሴራዎችን ሸፈክሩ እነዚህን ከተወሱል ጋር በተገናኙ ከመውሊድ ከዚክር ጋር በተገናኙ የተሰሩ ሴራዎችን በግሩፕ ላይ እንደዚሁም የራሳቸው ምልከታና መረዳት ከቁርአን ከሐዲስም እንዲያቀርቡልን መድረኩን ለነሱ አመቻቻለሁ። ወንድም እህቶች ኮፒ ሊንክ ያደረጋችሁት ሪፖርት ስላለበት ያ ጀማዓተል ኸይር መድረኩን ወደ ኡስታዝ ሸፈክሩዲን አሳልፋለሁ። ጀዛኩሙላህ ኸይር።
السلام عليكم ورحمة الله تعالى وبركاته يا جماعة. والله ወንድም አብዱሰተር የሚገርም አድርጎ ነው ያቀረበው። አብዛኛውን ነገሮች ያው ዳሷቸዋል። ከዚያ በተያያዘ ብዙ ነጥቦች ነው የተነሱት። አለኩል ያህል ግን ያው ዲናዊ የሆነውን ጉዳይ ደግሞ የተወሰነ ለማንሳት አስፈላጊ ነው ብዬ እላለሁ። የነቢያችን ዳዕዋ ሲጀምር ያው መጀመሪያ ቁረይሾች እንዴት አደረጉ የሚለውን ነገር ትንሽ የተወሰነ መዳሰስ ብንችል ነገሮች እንረዳለን ብዬ አስባለሁ። ነቢያችን መጀመሪያ አካባቢ ዳዕዋ በጀመሩበት ሰዓት ያው ከፍተኛ ተግዳሮት ስለገጠማቸው ሙሽሪኮቹ አንድ የሚሰባሰቡበት ቦታ አዘጋጅተዋል። ይሄም ዳር ነድዋ ይባላል። የዳር ነድዋ ሴራ ብዙ አይነት ነው። በቁጥርም በብዛትም በሙሽሪኮች የመጀመሪያ እንቅስቃሴ ውስጥ የሚካተት ነው እና ዳር ነድዋ ላይ አዋቂዎች የተሳተፉበት የነበረ ነበር። ከነሱ መካከል ያው ትልልቅ አዋቂዎቻቸውን ሰብስበው አልወሊድ ኢብኑ ሙጊራ የሚባለው ማለት ነው ነብያችን እንዴት አድርገው በተለይ የሐጅ ስርዓት ስለቀረበባቸው እንዴት አድርገን እንጥላለን የሚል ሐሳቦች ተነስተው ነበር። ከነዛ መካከል አንደኛው ብራንድ ኤንድ ሌብሊንግ የሚባለው መንገድ ነው የተጠቀሙት። ነብያችን ስም መስጠት የሆነ ነገር በስም ነው ብዙ ጊዜ ነገሮች የሚሰሩትና ስም ሰጧቸው። ከሰጧቸው መካከል ካሂን ነው እንበል የሚሉ፣ ሌላው ደግሞ መጅኑን ነው። ካሂን ነው ያው ጠንቋይ ነው የሚለው ነው። ሌሎቹ ደግሞ መጅኑን ነው ወይም ካሂን ማለት ትንቢትን የሚናገርም ማለት ነው። አዋቂ ብለን የምንጠራው በአማርኛ ማለት ነው። ያው በሰዎች ላይ መጥፎም ጥሩም ነገር አደርጋለሁ የሚል ነው። ሌላኛው ደግሞ መጅኑን ነው እብድ ነው የሚል ሌብሊንግ ሰጥቷቸው ነበረ። ሌላው ደግሞ ሻዒር ነው ገጣሚ ነው የሚልም ስያሜ ሰጥቷቸው ነበር። ሳሒርም ነው ብለዋቸዋል ነብያችን አለይሂ ሰላቱ ወሰለም። ከነዚህ መካከል ግን አልወሊድ ኢብኑ ሙጊራ የመረጠው ምንድነው ሳሒር ነው የሚለውን ነው። ስለዚህ ነብያችን አለይሂ ሰላቱ ወሰለም ጥሪ በሚያደርጉበት ሰዓት በተከታታይ በመግባት ነብያችን ላይ የስም ማጥፋት ዘመቻ ሲያደርጉ ነበር ማለት ነው። ይሄ አንደኛው መንገዳቸው ነው። ሌላኛው መንገዳቸው ደግሞ ተመሳሳይ ፓራሌል የሆነ ነገር መፍጠር ነው። በነብያችን አለይሂ ሰላቱ ወሰለም ላይ ያው ማላገጡ ሞራል ለመስበር መሞከሩ የስነ ልቦና ጫና በማድረስ ይሄም ራሱ የሴራው አንድ አካል ነው። የሌለበት ነገር ይለጥፉና ያን ደግሞ በተለያየ አቅጣጫ እንዲሰራጭ ማድረግ ተከታዮቻቸው ላይ በርትተው ሰርተው ነበረ፣ በነብያችን ላይ በማላገጥ በማሾፍ ማለት ነው። ሌላው ደግሞ አንዳንድ አጠራጣሪና የሚመስሉ ነገሮችን በጥሪያቸው ላይ ማስገባት ነው። ከዚህም መካከል ምን ይላሉ? ኢፍተራሁ ሚን ዒንዲ ነፍሲ ከራሱ ነው የፈጠረው የሚልም ንግግር ያመጡ ነበረ። ቁርአኑንም ሐታ አድጋፉ አህላም በሚል ይገልጹታል። ወይም ደግሞ ሐሰተኛ የሆነ ነብያችን በራሳቸው ሌሊት ላይ የሚፈጥሩት እንደነበረ በማስወራት የጥሪያቸው ላይ እንቅፋት ለመሆን ሞክረዋል ማለት ነው። ከዚህ በተጨማሪ ደግሞ ክርክርና ውይይትን በሚጋብዝ መልኩ በማድረግ ነብያችን አንድ ጥሪ በማያደርጉበት ሰዓት በተመሳሳይ የዚህ አይነት የግጥም ሐሳቦችን መርጨት ነው። እነዚህ ሁሉ ሂደቶች ነብያችን አለይሂ ሰላቱ ወሰለም ላይ የመጀመሪያው ጥሪያቸው ላይ ያስተላልፉባቸው ወይም እንቅስቃሴ ሲያደርጉባቸው የነበረው ማለት ነውና አንድ ደግሞ አለ ነድር ኢብኑ አልሐሪስ የሚባል ሰው ብዙ ሀገር ርቆ በመማር ውጭ ሀገር በመማር ሊሆን ይችላል። ርቆ ሄዶ በመማር ሌሎች ነሷራዎችና ይሁዶች እንዲሁም ለድሮ ሰዎች ንጉሶቻቸው ዘንድ የሚያነቧቸው የሚያዝናኑባቸው የነበሩ ተረቶችን ተምሮ በመምጣት ነድር ኢብኑ አልሐሪስ የሚባለው ሄዶ በመማር አንዳንድ ቂሷዎችን የማህበረሰብ ውስጥ የሚወሩ ወሬዎቹን ይዞ በመምጣት ነብያችን አለይሂ ሰላቱ ወሰለም ጋር ተገዳዳሪ የሆነ ሰዎችን ትኩረት የመሳብና ወይም ደግሞ ኃይል በነብያችን እንዲከፋፈል ለማድረግ ሙከራ አድርጓል። ይሄ የመጀመሪያው ጥረታቸው ነው ማለት ነውና ከዚህ ውጭ ደግሞ ከዛ በኋላ ወደ ነብያችን አለይሂ ሰላቱ ወሰለም ግድያም የተገባበት ሙከራ አለ። ይሄም ዳር ነድዋ ላይ የተፈጸመ ነው። ሌላኛው ደግሞ ተከታዮችን ባለ ኃይል ተዓዚም ማድረግ ወይም ደግሞ አደጋ ማድረስ ጉዳት ማድረስ ነው። ወደኛ ተጨባጭ ይመለሳሉ። እነዚህን ማነሳቸው ካሁኑ ተጨባጭ ጋር አብሮ ለማንሳት ነው። ከተቀጡት ሱሐቦች መካከል ቢላል ኢብኑ ሐሪስ አሉ፣ እንደ አሚር ኢብኑ ፉሃይራ፣ አቡበክር ሲዲቅም አሉ፣ አቡ ቁሐይፋ፣ አቡ አፍላህ የሚባለው ወይም አፍላህ የሚባለው ማለት ነው። አቡ ፉከይሃ ይባላል፣ እሱም አለ። ሌላው ደግሞ ኸባብ ኢብኑ አርት አሉ። እነዚህን የመሳሰሉትን ሱሐባዎች ቅጣት በማድረስ የያሲርን ቤተሰቦች አማር ኢብኑ ትልቅ ሱሐባ ነው። አማር
እነ ሱመያን በመግደል ማለት ነው እናታቸውንም። እነዚህ ሁሉ ድርጊቶች የማጨናነቅ ነገሮች ነበር የነበሩት። ከዛም በኋላ መጀመሪያ ምንድነው ያደረጉት በዚህ አይነት ሴራ ላይ ምን አይነት መፍትሄ ያለው የሚለውን ወንድም አብዱ ሰታር በደንብ ይዳስሰዋል። ወላኪን ግን የመጀመሪያው ወደ ሀበሻ ያደረጉት ስደት ላይ ያደረጉት እዛ ውስጥ በኋላ ላይ እስላም ላይ ከፍተኛ ቦታ ያለው ነው ሰዎች ናቸው ተብሎ ይጠራል። በተለይ በአሁኑ ዘመን የአሁኑን ያለውን የሳይንሳዊ ትንታኔ የሚያስቀምጡ ሰዎች እስልምና ላይ ከዋሉት ወይም ደግሞ በአመራር ውስጥ ከነበሩት 1/3 ክፍል በስደት ወደ ሀበሻ የመጣ ነው። ይሄ ማለት ምንድነው ባካፕ ፎርስ ነው ማለት ነው። ልክ አንዳንዶቹ እንደሚገልጹት ማለት ነው በአሁኑ ዘመን አቀራረብ ሲገልጹት የሆነ ነገር እንኳን ቢፈጠር ሀበሻ በመሄድ የዳዕዋውን የማዳን ስርዓት ወይም ባካፕ ፎርስ የነበራቸው ነበር። ከዛ መካከል ኸሊፋዎችም ነበሩበት። ሰይዱና አቡበክርም ለመንቀሳቀስ ፈልገው ነበር። ወላኪን ሰይዱና ዑስማን ግን ያው ስደቱ ውስጥ አብረው ተካተዋል ማለት ነው ኸሊፋ የነበሩት እና በነቢያችን አለይሂ ሰላቱ ወሰላም ላይ የነበረውን ጥቃት በዚህ መልኩ ቀጥሎ ነበረ። ከዛ ነቢያችን አለይሂ ሰላቱ ወሰላም ከመፍትሄ ጋር የወሰዱት አንደኛው ዳረል አርቀም ነው። ዳረል አርቀም ሂደው እዛ መሰባሰቢያና የመማሪያ አደረጉት ማለት ነው። በተለይ በድብቅ ሄደው ሰዎች የሚሰባሰቡበት ጥቂት ሰዎች ብቻ የሚገናኙበት የሆነ ማዕከል ተፈጥሮ ነበር። ይህም ዳሩል አርቀም ይባላል። ያው በኋላ ስደቶች አሉ፣ የተለያዩ ቦታው ስደቶች አሉ በብዙ አይነት መልኩ የሚገለጹ። የመጀመሪያው ያው እዛው ውስጥ ሆኖ ትሰደዳለህ መፈናቀል የሚባለው ማለት ነው። ወይም ደግሞ ኢንተርናል ዲስፕሌስመንት ብለው አሁን በሳይንስ የሚጠሩት እዛው አካባቢ ሆኖ እዛው ሀገር ሆነ ያው ዲስፕሌስመንት ነው የሚባለው። ያፈናቅሉሃል ማለት ነው። በእኛ ኮንቴክስት ስንወስደው ከተለያዩ መሳጅዶች ማፈናቀል የሚለውን ነው የሚወክለው። ሌላኛው ደግሞ ካለበት ቦታ ወጥተህ ንብረትን ሁሉ ጥለው ሱሐቦቹ ሂጅራ እንዳደረጉት ሂጅራ ያደረጉ አሉ ማለት ነው። ሌሎቹ ደግሞ እዛ ውስጥ ሆነው እስልምናቸውን ኢዝሃር ሳያደርጉም የቆዩ አሉ። በዚህ አይነት መልኩ ራሳቸውን ለመከላከል ሞክረዋል ማለት ነው። ይሄ ሁሉ ነገር ከተከሰተ በኋላ ተመሳሳይ መፍትሄዎች የነበሩ መሆናቸውን ነው የሚጠቁመው። እነዚህ ሂደቶች ሁሉ ካለፉ በኋላ መጨረሻ ላይ ደግሞ የምናየው እዛው ሙስሊም ውስጥ ደግሞ የራስ አካል ሆኖ ደግሞ የሚያጠቃ ሁኔታ ሊኖር ይችላል። ሐጢብ ኢብኑ አቢ በልተዓ የሚባል ሰው አለ። ይሄ ሱሐቢ ነው። በድር ላይ ዘመቻ ላይ የነበረ ነው። አመል ፈትህ ላይ ነብያችን ተዘጋጅተው መካን ሊከፍቱ ባሉበት ሰዓት የጦር ስትራቴጂያቸውን ቤተሰቦቹ እዛ ስለነበሩ ስላስፈራሩት ማለት ነው የስለላ ተግባር በሱሐባዎቹ ላይ ፈጽሟል። ወላኪን ግን ያው ነብያችን አውፍ ብለውታል። በኋላ ሱሐቢና ኢማሙ አሊ ሄደው ከዛች ሴት ሊረከቡ ችለዋል ማለት ነው። ወሳኝ ፖይንቱ ታሪኩ ስላልሆነ ነው እነዚህን ማነሳቸው። እነዚህ ሂደቶች ሁሉ በአጠቃላይ የተከሰቱ እንደነበረ ነው የሚያሳየውና ይህ ብቻ ደግሞ አይደለም። ከዛ በኋላ ያው ኸሊፋዎችም ላይ የተፈጠረ ነገሮች አሉ። አንዳንድ የተዛቡ መረጃዎች ማሰራጨት ሊሆን ይችላል። ለምሳሌ ሰይዱና አሊ ለሰይዱና አቡበክር መጀመሪያ በይዓ አልገቡም ነበር እስከ 6 ወር ድረስ ጊዜ። ምክንያቶች የሚጠቀሱት በነቢያችን ሀዘን ምክንያት ነው። ወላኪን ግን ይህንን ይዞ የተለያዩ ሴራዎችን እና የመበታተን ነገሮችን የክፍተት የመፍጠር ሂደቶች ተፈጥሯል። ከዛ በኋላ በሰይዱና ዑመርም ጊዜ ወከዛሊክ ሰይዳ ፋጢማ ጋር በተገናኘ ጉዳይ የሆነ አንዳንድ ሀሳቦች መነሳት ችለዋል። ሌሎቹም እንደዚሁ ሴራዎች ነበሩ ማለት ነው። ሌላው ደግሞ በሰይዱና ዑስማንም ጊዜ እስከሚገደሉበት ጊዜ ድረስ 100 ምናምን ሰዎች በአንድ ላይ ከበው ነው የገደሏቸው። እነዛ ሰዎች ደግሞ በቀጥታ ሰይዱና አሊ ጋር በመግባት ያው ኸዋሪጅ በኋላ ሆነው የወጡት አካሎች ናቸው። በዚህ አይነት መልኩ ቡድን እያዩና ኃይል እያዩ አስተላለፍ እየቀያየሩ እንቅስቃሴ ፈጥረው ነበረ። ይህ ሁሉ የበላው መዝጊያ እንደሆኑ ነብያችን ሲናገሩ ነበረ፣ ሰይዱና ዑመርም ማለት ነው። ካለፈ በኋላ በሰይዱና አሊም ጊዜ ወከዛሊክ እንደዚሁ በሱሐቦች መካከል ትልቅ ክስተት ተከስቷል። የተለያዩ ጉዳቶች እርስ በርስ የመዳከም ስርዓቶች ተፈጥሯል ማለት ነው። ከዛሊክ ሰይዱና ሙዓዊያ ደግሞ በንግስና ወይም ደውለቱል ኡመውያ በሚያስተዳድሩበት ጊዜ ደግሞ በተለይ ኢራቆች ላይ ደግሞ የተፈጸሙ ክስተቶች አሉ ማለት ነው። መርዋን ኢብኑል ሐከም በሚመሩበት ጊዜ እነዚህ ነገሮች ተከስተዋል። ከዛሊክ ደግሞ በኋላ ላይ በሰይዱና አሊ ጋር ከነበረው ሂደት አንጻር የታሪክ አዘጋገብ የእውነታ ያቀማመጥ ሂደቶች ላይም ብዙ ነገሮች ተፈጥረዋል። ከዛ የተለያዩ ቡድኖችን ደግሞ ሰርጎ ገቦች በመግባት ሰልመናል በማለት ማለት ነው። አንዳንዶቹ እስራኤልያት በማስተላለፍ አውቆም ሆነው ሲያውቁ፣ አንዳንዶቹ ደግሞ ሆን ብለው በማስተላለፍ ይፈጠራሉ። ከነዛ መካከል አብዱላህ ኢብኑ ሰባ ይባላል። ትልቅ ፊርቃዎችን የከፋፈለ ነበር፣ ሙስሊሞችን የከፋፈለ። በተለይ ሺዓ የሚባለውን አስተሳሰብ ወይም ራፊዳ ተብሎ የሚባለውን ነገር አስተሳሰብ እንዲገነጠል ማለት ነው። ራፊዳ ማለት ኦልሬዲ ፕሮቴስታንት እንደማለት ነው፣ ተቃዋሚ የሚለውን ነው የሚጠቁመው።
አቡበክርና ዑመርን ረፍድ ማድረግ ወይ አለመቀበል የሚለውን ነው የሚያሳየው። ይሄ በደውላ ውስጥ ስለነበር ነው። ከዛሊክ በደውለቱል ኡመውያ ጊዜ ደግሞ ሲሰሩ የነበሩ ነሷራዎች ነው። እነዚህ ነሷራዎች ደግሞ በኋላ ላይ ካላቸው ሚና አንፃር አዳዲስ ነገሮች ፈጥረዋል ማለት ነው። በተለይ የሐሳሰብ በኋላ ዛሂሪዮች ላይ መጥቶ ነበር። ስለ አላህ Subhanahu Wa Ta'ala ማንነት ላይ የተነሱ ደግሞ የአስተሳሰባዊ አይዲዮሎጂካል ሐሳቦች ነበሩ ማለት ነው። እና እነዚህ ሐሳቦች በኋላ ላይ ያው ቁል ሁወላሁ አሐድን በተለየ መልኩ እንዲተረጎም ለማድረግ ጥረት ተደርጓል። ወከዛሊክ ለምሳሌ ኢብኑ ሐዝም አልዛሂሪ የሚባሉት ማለት ነው አላህ Subhanahu Wa Ta'ala ይችላል አይችልም በሚለው ጉዳይ ላይ የተሳተ ግንዛቤ እዚህ ማንሳት አልፈልግም፣ ያው ጠቋሚውን ነው የምሰጠው የሚል ሐሳቦች እንዲፈጠሩ አድርገው። ነገር ግን መነሻው ነሷራ የነበሩ ደውለቱል ኡመውያ ውስጥ የነበሩ በኃላፊነት ሲቆዩ የነበሩ ናቸው። ከነቢያችን ስብዕናና ደግሞ ማህበረሰብ የጤና ላይ ጉዳት ደግሞ ከማድረስ አኳያ ሲህር በመስራት በነቢያችን አለይሂ ሰላቱ ወሰለም ላይ እንደዚህ አይነት ነገሮች እንዲከሰቱ ተደርጓል። ይህም ደግሞ አሁን ዘመን ላይ ስንመጣ ቅድም ወንድም አብዱ ሰጠር በምግብ በምናምን የተለያዩ ኮንስፓይሬሲዎች እያሉና ዓለም ከኮንስፓይሬሲ ወይም ከሴራ ወይም ሙአመራ ከሚባለው ማትጠራ መሆኑን ከዚህ ሁኔታ እንገነዘባለን ማለት ነው። ሌላው ግን ትልቁ ነገር ምንድነው? የኃይል አስተላለፍን መበታተን ነው የሚፈልገው። አንዳንዶቹ ራሱ በአሁኑ ሰዓት ያሉትን አንዳንድ ሀገራቶች ኢምፓየር ነው ደውላ ነው ብለው ነው የሚያስቡት። ወላኪን ግን የሆነ አቅጣጫ ሲኖር ግን አንቲሴሜቲክ በሚል አገላለጽ በተለይ አሁን ይህንን የሚጠቀሙት አካሎች ይታወቃሉ። ሙስሊሞች ላይ ዘመቻ ተደርጓል ማለት ነው። ወደኛ ደግሞ ተጨባጭ ደግሞ ስናመጣው አሁን ላይ ብቻ ሳይሆን ቀደም ብለን ያለውን ታሪክ ደግሞ ስናይ በዓለም አቀፍ ደረጃ ላይ ከፍተኛ እንቅስቃሴዎች ስለነበሩ እንደዚህ ማድረግ ያለው የሚል ለይስሙላ የሚፈጸሙ ነገሮች ነበሩ። ከነዛ መካከል ቁርአንን በአማርኛ እንዲተረጎም ጥረት የተደረገበት በአፄ ኃይለ ሥላሴ ዘመን ማንሳት ይቻላል። ከዛ በኋላ ደግሞ ሙስሊሞች አደረጃጀት ላይ በተፈጠረው ክፍተት ሶሻሊዝም ስለነበረ ማህበረሰቡን በተለያየ አይዲዮሎጂ ማጥመቅ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በተለያየ ነገር የፈጣሪ የለም የሚሉ ሰዎች እንዲፈጠሩ ተደርጓል። ከዛ በኋላ ደግሞ ባለው ሂደት ደግሞ የሃይማኖት ነጻነት በሚል እንቅስቃሴ የራሱ መልካም ነገር እንዳለ ሆኖ የሃይማኖት ነጻነት ሲባል ያው ለሙስሊሞች ነጻነት የሚያመጣ ከሆነ በሚል በዛ ትርጉም ነው እንጂ ተዓዱድ ዲንያ ወይም ደግሞ ሁርየቱል ኢዕቲቃድ ለማለት ፈልጌ አይደለም። በዛ አይነት ሂደት ደግሞ የተፈጠሩ አንዳንድ ነገሮች ነበሩና ቦታ መያዝ የሌለባቸውን ወይም አቅም የሌላቸውን ሰዎች ወደፊት በማምጣት አቅም ያላቸውን ሰዎች ደግሞ በተለያየ ስም ማጠልሸት ሊሆን ይችላል እንዲልቁ ተደርጓል ማለት ነውና እነዚህ ሂደቶች አሁን ላይ ስናመጣቸው መፈናቀል አለ። ከሚያቀራበት ከሚያስተምርበት ወይም ደግሞ ከሚሰራበት ቦታ እንዲፈናቀል ጥረት ማድረግ፣ ይህም ደግሞ ግልጽ የሆነ ማንንም ባለማዳመጥ የሚሰራ ሂደቶች እንዳሉ እናያለን። ሌላው ደግሞ አዋቂዎችና እውቀት ያላቸውን ሰዎች ብቻ በመምረጥ ከተቻለ በራስ አቅም ማሰለፍ፣ ካልተቻለ ደግሞ ከነበራቸው አቋም የተንሸራተቱ ሆኖ እንዲገኙ ማድረግ፣ የመጨረሻ ደግሞ ካልሆነ ደግሞ የሆነ ጥግና ቦታ እንዲይዙ ማድረግ የሚሉ እንቅስቃሴዎች ታይተዋል ማለት ነው። ይህም በእውቀት ማዕከሎች ላይ ነው፣ በተለይ ሐሪማዎች ላይ ሊሆን ይችላል። እንዲሁም ደግሞ ኩቱቦችን መበረዝ ሊሆን ይችላል። በተለይ በጣም ተላዑብ ማድረግ የተለመደ ነው። በተለያዩ መሻይኾችም ስም የተጻፉ አሉ። በኢማሙ ስዩጢም በሌሎቹ መሻይኾች ላይ የተጻፉ አንዳንድ ስህተት ያላቸው የእሳቸው ጽሑፍ ያልሆኑ ዑለማዎች ያረጋገጡት ማለት ነው ጽሑፎች የነበሩ ናቸው እና ልክ እንደዚሁም ደግሞ በሀገራችን ላይ ሊሆን ይችላል፣ በውጭ ሀገሮችም ሊሆን ይችላል የመጽሐፍ ብረዛ ማካሄድ አንደኛው ሲስተም ነው። የፊቅህ ኪታቦች እንኳን አልቀሩም፣ ሰፊና ጨምረ ማለት ነው። እነዚህንም ሁሉ የተዛቡ አመለካከቶች እንዲኖራቸው ሀታ መሻይኾችን ደግሞ ጥሩ ስብዕናዎችን የራስ አድርጎ መስራት፣ ታሪክንም ደግሞ ባለቤትነትን መውሰድ ወይም መንጠቅ የሚሉ ነገሮች ደግሞ ተፈጥሯል። ከዛ መካከል ኢማም ነወዊ የሀገራችን ድረስ በእውቀት ደረጃ የሚቀርብበት ስለሆነ ነው። የኢማም ነወዊን ኪታብ አንዳንዶቹን ርዕሶቹን ሁሉ በመሰረዝ በመቀየር ባለቤቱ ያላደረገው ማለት ነው እስከዛሬ ድረስ የመጣውን ይህን ሁሉ በማድረግ ነው የተወሰደው ማለት ነው። ወከዛሊክ ደግሞ አሱራቅ አልዕልሚያ ይባላል። እውቀትን መስረቅ የሚባል ደግሞ ክስተቶች በተለያየ ድሮም ሲፈጸም የነበረውን አሁንም ዘመን ድረስ አንዳንድ መጽሐፎች አሉ። ዳይሬክት ኮፒ ፔስቶች ናቸው፣ ግን የእንትና ስራዎች ናቸው ተብሎ እንዲወጡ የማድረግ ነገሮች አሉ። ያ ብቻ ሳይሆን አሁንም በቁርአን ተፍሲር ላይ የተፈጸመውንም ማንሳት ስለሚቻል ማለት ነው ማየት ይቻላል። በአማርኛ ትርጉም አቻ ትርጉም ላይ የተቀመጠው እነዚህ ሂደቶች ሁሉ በአጠቃላይ ተፈጥሯል ማለት ነው። ስለዚህ አንደኛ ኢንተሌክቹዋልን ወይም ደግሞ ኖሌጅ ሶርሱን መቀየር፣ ንቅለ ተከላ የሚባለው ወይ ደግሞ ጫና መፍጠር፣ ስርጭቱን መግታት፣ እነዚህ ሂደቶች ተፈጥሯል።
እንዲሁም ደግሞ ትውልድ መቀማት ይባላል። እስከዛሬ የነበረውን የትውልድ ፍሬ በአስተሳሰብ ሊሆን ይችላል፣ እንዲሁም ደግሞ በአቀራረጽ ሊሆን ይችላል፣ የማህበረሰብ ዲሞግራፊን በመቀየርም ሊሆን ይችላል። የተለያዩ ትውልዶች ላይ እንዲቀየሩ የተሰራባቸው ስራዎች እንዳሉ ይታወቃል ማለት ነው፣ ከታሪክም ከምንም አንፃር። ሌላኛው ደግሞ እንትን ነው የነበረውን ሂደት እዛው በማስቀጠል ከተወሰነ ጊዜ በኋላ ታማኝነትን በመውሰድ የመሪነት ሚና የመጨበጥ ከዛም ወደ ተፈለገው አቅጣጫ ደግሞ ውጤት አልባ የማድረግም እንቅስቃሴ ተሰርቷል ማለት ነውና እነዚህ ሁሉ በአጠቃላይ ውስጥ ላይ የተከናወኑ ናቸው። አጠቃላይ ግን ሰብሰብ ሳደርገው ሐሳቤን ማህበረሰብ የሚመራው በሁለት አይነት መልኩ እንደሆነ ይታወቃል። አንዳንዶቹ ከዒባዳም ኮንሴፕት ጋር ይገናኛል የሚል አንዳንድ ዶክተሮች አሉ፣ ወጣ ባለ ገላለጽ የሚገልጹት ማለት ነው። ኸውፈን ወጠምዐን እንደሆነ ሁሉ ልክ አንዳንድ ነገሮች ላይ ማህበረሰቡ ኢንተረስት ይኖረዋል፣ ከዛ ፊር የሚያደርገው ነገር ይኖራል ማለት ነው። ሁለቱ ላይ ዲዛይን በማድረግ በልዩ መንገድ አንደኛ ግለሰባዊ የሆኑ አስተሳሰቦች ወይም ደግሞ ማህበረሰባዊ የሆኑና ትውልዳዊ የሆኑና እንዲሁም ደግሞ ሀገራዊ የሆኑ ሴራዎችን ሁሉ በአጠቃላይ የመስራት ሂደቶች አሉ ማለት ነው። ከነዛ መካከል አንደኛውና ትልቁ ፖይንት የሚያገለግለው ብራንድ ኤንድ ሌብሊንግ ነው። ስም መስጠት፣ ለምሳሌ መሳጅዶችን መለየት፣ የሱና መስጂድ፣ የቢድዓ መስጂድ፣ ከሌሱና ሰው ናቸው አይደሉም የሚል ግንዛቤዎችን እንደ ቋሚና ጥሩ ሐሳቦች መውሰድ ማለት ነው። ልክ ኩቱቦች ላይ እንዳለው ደግሞ ከሌ ሙመይዓ ነው አይደለም የሚሉ አዳዲስ እስጥላሂ አገላለጾችን በመግለጽ እዛው ደግሞ ልክ እንደ አሜባ እንዲበታተን አብዝተህ አጥፋው የሚባል መንገድ ስላለ ይህም ደግሞ የሄግል ቲዮሪ ነው ይባላል፣ ጀርመናዊ ፍልስፍና ማለት ነው። ከነ ዲካርት በኋላ አዲሱ የዓለም ስርዓት የሚመራበት ተብሎ የሚጠቆመው ነው። እነዚህን ሂደቶቹ በአጠቃላይ በመጠቀም እንቅስቃሴዎች ተፈጥረዋል፣ ውጤቶቻቸውም ደግሞ አደገኛ ሆነዋል ማለት ነው። ስለዚህ ማህበረሰብን ታርጌት የሚደረገው በሁለት መልኩ ነው። አንደኛ አስተሳሰቡን እንዳያራምድ አውዶች መፍጠር ማለት ነው። ዘመናዊነትን በመፍጠር ሊሆን ይችላል፣ የተለያዩ ነገሮች መፍጠር ይችላል፣ አለባበስም ሊሆን ይችላል፣ አነጋገር ዘይቤዎችም ሊሆን ይችላል። በተለይ አንዳንድ ዳዒዎች ሁሉ ላይ የአነጋገር ስልታቸው አራዳነት የሚባለውን ነገር የበለጠ ማንጸባረቅ ቦታ አግኝቶ ማለት ነው ይህን ያክል ርቀት የተሄደበት ነገር አለ። በሌላኛው ደግሞ አዋቂዎችና እውቀት ያላቸው ሰዎች አቅም እንደሌላቸው ሌብል ማድረግ ነው። በተለይ ከሊመ ሸይኾች ድሮ ሰዓት እንዲህ ስላላቸው ነው ክፍተቶችን ዑዝር በመስጠት ጥሩ በመምሰል ማለት ነው። በጀማሉዲን አልአኒ ኩቱቦችና ሂደቶች ላይ ተፈጥሯል። አሁን በቅርቡም ደግሞ በጣም በሚገርም ሁኔታ ያኒ ሱፊያ ውስጥም ታስበው የሚታሰቡ አንዳንድ አካሎችም ይህንን አይነት አፈጻጸሞች እየተራመዱባቸው ነው ያሉት ማለት ነው። እና በአጠቃላይ ምንድነው ሰብሰብ ብላደርጉ ሐሳቤ ሌሎቹ ወንድሞች እንዲናገሩ ማለት ነው። ውጫዊም ሆነ ውስጣዊ ጥቃቶች ተናበው የተሰርተዋል። አንዳንዶቹ ዓለም አቀፋዊ ናቸው፣ ሌሎቹ ደግሞ እዚሁ የተፈጠሩ ናቸው። በተለይ ታሪክና ሂደቶቹ ሲታይ ከውጮቹ ጋር ምንም አይነት ተናባቢነት የሌላቸው ሆነው እናገኛቸዋለን። ሌላው ዓለም አቀፋዊ የሆነ ጫና ነው። ሶስተኛው ደግሞ ትውልዱ ያለበት የእንቅስቃሴና ሂደት ወኔ ማጣት ሊሆን ይችላል፣ ያለመደራጀት ሊሆን ይችላል፣ ያለመናበብ ነገር ሊሆን ይችላል። እነዚህ ተደማምረው ሴራውን ውጤታማ የማድረግ እንቅስቃሴ ላይ ታይቷል ማለት ነው። የበለጠ ሄንሪ ኪሲንጀር በአረበኛም አለ አንኒዛም ዓለም የሚለው ወይም ደግሞ ዘ ኒው ወርልድ ኦርደር አዲሱ ዓለም ስርዓት የሚለው ሂደት ላይ ሁሉንም አይነት በሁሉም አህጉሮች ላይ ያለውን እንቅስቃሴዎች ኢቨን እስላማዊ የሆነውን ጉዳይ ሙሉ እስከ መጥቀስ የደረሰ ሂደቶች አሉ፣ እዛ ላይ ይንጸባረቃሉ ብዬ ነው። ኩላል ኢንሻአላህ ሌሎች ወንድሞች ደግሞ ይጨምሩበት። እኔን ሐሳብ በዚህ ያጠናቀቀው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰዎች ፈቅሩ እጅግ አድርጌ አመሰግናለሁ። ሲራም በእስልምና ከመጀመሪያው ረሱል ሰለላሁ ዐለይሂ ወሰለም ጀምሮ አሁን እስካለንበት ዓለም ተጨባጭ አውድ ያመጡልን የነገሩን ሐሳብ እጅግ ትልቅ ሐሳብ ነው። ከልብ አድርጌ አመሰግናለሁ። ኡስታዚ ከምን ወደ መድረኩ ጋብዛለሁ፣ ይቅርታም በመጠየቅ ነው። እንግዲህ ሁላችሁም ኮፒ ሊንክ ታፕታፕ ያደረግን ውይይታችንን እናስቀጥል። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? ኸይር። ቢስሚላሂር ረህማኒር ረሂም። ይሰማል? ስለ ሲራ ሸኻችን ሼህ ፍቅሩ በደንብ አንስተውታል። እንደዚሁም ወንድም አብዱል ሰታርም
በደንብ ተንትኖታል። የቀረ ነገር አለ ብዬ አላስብም። እኔ ግን አንዳንድ ብቻ ሙላሐዛዎች አንዳንድ አስተያየቶች ካየነው በተለይ ተሰውፍንና ሱፊያን በተመለከተ የተሰሩብን ሴራዎች ከነዚህ ትንተናዎች አንፃር ለማየት ጥረት አደርጋለሁ እና በጣም የሚያስገርሙኝ ሴራዎች አሉ። ከዚህ መካከል ለምሳሌ የማይቻልን ነገር እንደሚቻል አድርጎ የማቅረብ ሴራ። ይሄ በመሰረቱ የቆየ ሴራ ነው እና ቁርአን ምን ይላል? ማ አንተ ኢላ በሸሩን ሚስሉና ፈእቲ ቢአየቲን ኢን ኩንተ ሚነ ሳዲቂን። በሌላ ደግሞ ፈለውላ ኡልቂየ ዐለይሂ አስዊረቱን ሚን ዘሀቢን አው ጃአ መዐሁል መላኢከቱ ሙቅተሪኒን። የመካ ቁረይሾች ለነብያቶች የሚጠይቁት ነገር ነበር። ምንድነው የሚጠይቁት? እንደው ወርቅን ቢያዘንብልን፣ መላኢካን እንደዚሁ በግልጽ ቢያሳየን፣ አላህን ቢያሳየን እንደዚህ እያሉ የማይቻሉ የሆኑ ነገሮችን ነብይ እንዳልሆኑ ለማሳየት ይረዱናል ያሏቸውን ነገሮች በጠቅላላ ያቀርቡ ነበር እና አይቻልም፣ ነብዩ አለይሂ ሰላም ማቅረብ አይችልም የሚሉት ከአቅል አንፃር ከሎጂክ አንፃር አግባብ ያልሆኑ ጥያቄዎች ብቻ እነሱ ደካማነታቸውን የማይችሉ ናቸው የሚለውን ነገር ለማንሳት ብቻ ፕሮፓጋንዳ ብቻ እንዲያግዛቸው ለሴራቸው እንዲያግዛቸው ብቻ የሚያነሷቸው ጥያቄዎች ነበሩና ወደ መጅሊስ ስንመጣ በጣም የሚገርሙኝ ነገሮች አሉ። ለምሳሌ የሐጅ ዋጋ በጣም እንግዲህ ታውቃላችሁ ወደ 60 ሺህ ብር እናደርሰዋለን የሚል ፕሮፓጋንዳ ተሰርቶ ነበር። እንዴት 200 ሺህ ብር ይሆናል የሚል ነገር ተነስቶ ነበር። እንደውም ከየት እንደመጡ እርግጠኛ ባልሆንም 300 የሐረርጌ ሙፍቲዎች በዚህ ዘመን ሐጅ መሄድ አይቻልም ብለዋል የሚል ፈትዋም እንደወጣ ሰምተን ነበር። እንደውም የቁጣው ጣሪቅ ዘመን ነው ይሄ ምንድነው ስሙ የሽፍታ ዘመን ነውና በሽፍታ ዘመን ሐጅ መሄድን ፉቃዎች ከልክለዋል የሚል ነገር ሰምተን ነበርና በኋላ ላይ ግን ስናየው የሐጅ ዋጋ 3 እጥፍ 4 እጥፍ እንደውም ሆኖ ነው ያገኘነው። ታዲያ ያ ነገር የተረሳ የሚለውን ነገር እንድናነሳ ማለት ይጋብዘናል። የት ገባ? አሁን ሐቂቀተን ከነወጪው ምናምን እኮ ወደ 1 ሚሊዮን ሊጠጋን ግልጽ ነው። ግን ደግሞ በዚህ ዘመን ላይ ደግሞ መተው ራሳቸው ሰዎች ትናንትና ያ በሙሉ ያሉ ሰዎች አላህ ካለልህ ነው የምትሄደው፣ አላህ ሲጠራህ ነው የምትሄደው፣ እንደው እንዴት ሁሉ ነገር ጨምሮ የለ ወይ ለምን ትከራከራለህ የሚል አይነት የደንቆሮ ክርክር መልሰው ሲያነሱ የልብ አይን ምንድነው የልብ አይነ ደረቅ መልሶ ልብ ያደርቅ አይነት ነገር ይሆንብሃል። አላየሃል ከሴራ ያለፈ ነገር ግን አልነበረውም። እኔ የሚያሳዝነኝ በዛን ጊዜ ያጨበጨቡ እውነት ነው እንዴት ይሆናል ያሉ ሰዎች ዛሬ እንዴት አፋቸው ተዘጋ ሲባል በፊትም የነበረው ለዲን አይደለም ይሄ አንድ ሰውን ለመጣል የሚደረግ ምርጫ ላይ እንደምናየው ወርቅ አዘንበላችኋለሁ የሚል እኮ አለ አይደል እንዴ? ወርቅ አዘንበላችኋለሁ ያልበላችሁትን አበላችኋለሁ የሚል ነገር ግን በገባ በንጋታው ዝናቡ የሚቀር አይነት ሰው ነው። እኔ እንደዛ ነው የሚገባኝና ይሄ አንደኛው ነው። ሁለተኛ ደግሞ የእድሜ ጉዳይ በሐጂ ዘመን የእድሜ ጉዳይ ይነሳ ነበርና እድሜያቸው ገፍቷል ምናምን እየተባለ የእድሜ ጉዳይ ወጣት ነው መምራት ያለበት የሚል ነገር ይነሳ ነበርና ትዝ ይለኛል ነብዩ አለይሂ ሰላቱ ሰላም ለምን ነብይ ነው ሆኑ የሚል ተነስቶ ነበረ። ከዚህ ጎሳ ቢሆኑ እንጂ አላህ እንደው ባላጣው እንዴት የቲም ያደርጋል እንዴት ድሃ ያደርጋል ምናምን የሚል ነገር ይነሳ ነበር። ልክ እንደዛው በእድሜያቸው ጉዳይ ተነስቶ ነበርና ግን መልሰው ያስቀመጧቸው ሰው የስንት ዓመት ወጣት ናቸው የሚል ጥያቄ ስናነሳ
ሐሜት እንዳይሆንብኝ አስተግፊሩላህ ያ በሻምቲ ወአስተግፊሩላህ ነው የሚጀምረው ደግነቱ። መጨረሻ ቢሆን እንኳን አንድ ነበር። ምን አክል ነው እድሜያቸው? የ20 ዓመት ናቸው? የ30 ዓመት ናቸው? ሐቂቃ የ40 ዓመት ናቸው ብለን ስንጠይቅ ያው ነው የምናገኘው ራሱን ነው ማለት የስንት ዓመት ሰው ናቸው? ያ በሙሉ ሲባል የነበረው ነገር አንድ የሚጠይቅ ሰው የለም። ያው ሁሉም ጀንፈል ስለሆነ ማለት ነው። ያላችሁን የነበረው ይሄ ነው። አንደኛ ሲነሳ የነበረው ላይ በሙፍቲ ረህመቱላሂ አለይሂ ላይ የእድሜ ጉዳይ ነበር። አሁን ያስቀመጣችሁትስ እንዴት ነው የሚል ነገር ማንሳት ግን አልተቻለም። ሌላው ደግሞ ስለ አባት የሚነሳ ነገር ነበረ። ትዝ የሚላችሁ ከሆነ ይሄ ወጣት አባት ቢኖረው ኑሮ የሚል ነገር ይነሳ ነበር። አባት ቢኖረው ኑሮ ስንት ወጣት ይዳር ነበር፣ እንዴት ይዳራል፣ እንዴት ምናምን የሚሉ ማለት እናት አለን አባት ብቻ ነው የጎደለን የሚሉ ወሬዎች ነበሩ። ያ አባት የደረሰ ብሎ የሚጠይቀውንም አናገኝም። ግልጽ ነው። የት አለ አባትየው? እና ሌላው ደግሞ በጣም የሚያስቀኝ ነገር አለ። እሱ ምንድነው? ነብዩ አለይሂ ሰላቱ ሰላም በዘመናቸው ያው ስለ አንድነት አስተምረዋል። ግን በታታኝ ተብሎ ነው የሚታወቁት። ነብዩ ሰው ካፊር እንኳን ቢሆን እናቱን እንዲያከብር፣ አባቱን እንዲያከብር፣ ዝምድና እንዳይቆርጥ፣ የጎረቤት ሐቅ እንኳን ካፊር ቢሆን የጎረቤት ሐቅ እንዳለው፣ ሰው ቢሆን እንኳን የሰው ሐቅነት እንዳለው፣ ሐታ ስለ እንስሳ ሐቅ ጭምር ያስተማሩ፣ እዝነት ሲባል ለሁሉም እንደሆነ ያስተማሩ ከመሆናቸውም ጋር በታኝ የሚል ስም ይወጣላቸው ነበር። ልጅ ከአባቱ ጋር ለያይቷል ምናምን የሚል ስያሜ ይሰጣቸዋልና ለሙፍቲም የተሰጣቸው አጅብ ስያሜ ይሄ ጸረ አንድነት አድርጎ የመስበክ። እንዴት ነው ጸረ አንድነት የሆኑት አይታወቅም። ሐቂቃ ግን ስናየው በሙፍቲ ዘመን 50% በመጅሊስ ላይ የነበረው 50% እንትን ነበረ። ምንድነው ስሙ? ይሄ የሰለፊያው ቡድን ነበር። 50% ደግሞ የሱፊያው ነበር። እኩል ሆኖ የአንድነት መጅሊስ አይደለም ብሎ ሴራ የሚሰራ ሰውዬ ዛሬ ግን 99.9 የራሱን ጀማ ይዞ 1% እንኳን በሌለበት ይሄው እንደምናየው ራሱን የአንድነት መጅሊስ ብሎ ሲጠራ አዎ ብሎ ከታች የሚያጨበጭቡ ሰዎችን ሳይ ሐቂቀተን ይሄ እንግዲህ ምን ለማለት ነው? አላሁ አለም አይገባኝም። ሌላው ደግሞ በጣም የደነቀኝ ነገር አለ። በሙፍቲ ጊዜ ረህመቱላሂ አለይሂ ጊዜ ትዝ የሚላችሁ ከሆነ በነጃሺ በጦርነቱ ጊዜ ነጃሺ የመመታት አደጋ ገጥሞት ነበር። ጦርነት ነው እንግዲህና በጣም ሲናፈስ ነበር። ጠንካራ መሪ ቢኖረን የሚል ነገር። ጠንካራው መሪ ምንድን ነው የሚያደርገው? እንግዲህ መጅሊስ ወታደር የለውም፣ በወታደር አያስጠብቀውም። ምንድን ነው የሚል ነገር ማንም ያነሳ የለም። ሁላችንም አብረን ጮህን ነበር። ግን እንግዲህ ስንት ዙሪያችን ስንት መቶ መስጂዶች ሲፈርሱ ግን ይኸው አንዳቸውም ምንም አላሉም፣ ምንም አልተናገሩም። እንዴት የሚል ነገርም አልተባለም። ጠንካራው መጅሊስም እንግዲህ እንዴት የት እንደገባም አልታወቀም። ሀታ ያሉት ምንድነው እኛ ጦር እኮ የለንም መሳሪያ የለንም ነው። በትክክል የላቸውም፣ ምንም ሊያደርጉ አይችልም። ግን ያኛው ያላችሁ የነጃሺው ጊዜ መጅሊስ ምን ነበረው የሚል ነው። ይሄ ነው። ሌላ በጣም የገረመኝ ነገር ልንገራችሁ። ስለ መጅሊስ እድሜ በተነሳ ቁጥር ሙፍቲ ሐጅ ዑመር ረህመቱላሂ አለይሂ ይነሱ ነበር። ስንት ዓመት እሳቸው የመሩት መጅሊስ ነው ይሄው እስካሁን እየተባለና በቅርቡ ደግሞ አንድ الذي ተወላ በኢፍኩ ላይ የተሾመ የነበረው ሰው መጣና ምን አለ? እኛንን እኮ ለዚህ ስልጣን የሚያበቃናቸው አለ።
እንጂ ከዛ በፊት እኮ ከአንድ ክፍል ውስጥ እኮ የወቅፍ መሪ የነበሩ ምንም አይነት ስልጣን ያልነበራቸው ሰዎች ነው ሲል፣ ዛሬ ደግሞ ራሱን ስም ለመገንባት ደግሞ ይሄን በአደባባይ ሲናገር አረቦች አንድ ሚሏት አባባል አለች። ኢዛ ኩንተ ከዘውበን ኩን ዛኪረን ይላሉ። ውሸተኛ ከሆንክ አስታዋሽ መሆን አለበት። ትናንትና ያልከውን ነገር እንዳትረሳው ማለት ነው። በጣም ውሸታም ከሆንክ አስታዋሽ መሆን አለበት፣ እንዳይጋጭብህ ንግግር መጣረስ እንዳይኖር። አላየህል ያየነው የሴራ አይነት የተራቀቀ እንግዲህ ሁሉንም አይነት የሴራ አይነቶች የታዩት የሴራ አይነቶች ሁሉ ያየን እንትን ያለ ነው የታየበት የሆነ ነውና እየተሰራ ያለው አላህ ጀለ ጀላሉሁ ለነብዩ ያላቸው ነገር አለ። ወኢዝ የምኩሩ ቢከ الذين كفروا እነዛ የካዱ ሰዎች እኮ ባንተ ላይ ያሴሩብሃል፣ ወይም ሊያስሩህ ነው፣ ወይም ሊገሉህ ነው፣ ወይም ደግሞ ሊያስወጡህ ነው የሚል ነገር አላህ ይነግረናልና አሁንም ስናየው በሶፊያ ላይ የተሰራ ያለው ሴራ እንግዲህ ከመስጂዳቸው እንዲወጡ እየተደረገ ነው። ስም በማጥፋት ዘመቻ። እኔ በጣም የሚገርመኝ አንድ መስጂድ ላይ ልንገራችሁ። አንድ ሙአዚን ሚስት አግብቶ ወደ 4 አመት ኖሯል እና 4 አመት ኖሮ ተፋተዋል በአንዳንድ ሁኔታ። ከዛ በኋላ ሲያባሩት ወላሂ ለአዘም ነው የምላችሁ ሚስት ልጅቷን የወለዳት እኮ በዚና ነው ብለው እንግዲህ ባልና ሚስት ተጣልተዋል። ለሷ ብር ሰጥተው እንትን ብለው በእንትን እንዲወጣ አደረጉት። ለህዝብ ሁሉ አውርተው ኒካ ያሰሩ ሰዎች የመስጂድ ሰዎች አሉ፣ ኢማሙ አሉ። አረ እሱ እኮ ካገባ 4 አመት ነው፣ ልጅቷ ገና 2 አመት ነው። ምንድነው የምትሉት? የሚገናኝ ነገር የለም። ግን እንግዲህ ይሄ ምን አይነት አቅል ያለው ሰው እንደሚያደርገው አላውቅም። የዚህን አክል ስም ለማጥፋት የዚህን አክል የሚካሄድበት ዘመን ነው ያለው። ይሄ የተለመደ እንግዲህ የባጢል ሰዎች ጥሩ መገለጫቸው ነው። እንደው መጥፎ መገለጫቸው አይደለም፣ ጥሩ መገለጫቸው ነው። ስም ማጥፋት፣ የሌለን ስም መስጠት፣ ራስን ብቻ ተቆርቋሪ አድርጎ ማሰብ። እንግዲህ እኔ በጣም ይገርመኛል። አብረው ጧፍ የሚያበሩት እነሱ፣ የተለያየ ፕሮግራም ላይ የሚገኙት እነሱ፣ በህይወታቸው በታሪካቸው አንድ ቀን ሙስሊም ካልሆኑት ጋር ተዋግተው ማያውቁት እነሱ፣ ነገር ግን ሌላውን ደግሞ የነዛ አራጋቢ አድርገው በፕሮፓጋንዳ ብቻ የነዛ አጨብጫቢ የሚያደርጉት ነገር አጂብ ያስብለኛልና የሆነ ፕሮግራም ላይ ተገኝተው አንዴ ሰው እንዴት እዛ ፕሮግራም ላይ ይገኛሉ ሲባል ምን ነበር ያሉት? የነጅራን ክርስቲያኖችን አስታወሰኝ የሚል ነገር ያነሳሉ። እንግዲህ ታውቃላችሁ ብዙም እንትን ሰፋ አድርጌ ላለመጥቀስ ስለፈለኩ ነው። ኢማሞች የተለያየ ስም እየተሰጠ የአንድነት አንድ ጸረ አንድነት፣ ለምሳሌ አሁን የጎሮ መስጂድ ጸረ አንድነት ናቸው ተብለው ሱብሃንአላህ። ጸረ አንድነት ምንድነው ስሙ? ሸራተን ላይ ሙስሊም ሁለቱ ላይ ላለመግባባት ጫፍ በደረሱ ጊዜ ሐሳብ አምጥተው እንግዲህ እንዲታረቁና ወደ መጅሊስ እንዲገቡ ያደርጓቸው እኚህ ሸኽ ነበሩ። ነገር ግን አሁን እነሱ ተራ ሲደርስ አይ የጸረ አንድነት ተብለው እንግዲህ ወጥተዋል። አንዳንድ ቦታ ጸረ አንድነት ናቸው ይላሉ፣ አንድ ቦታ አህባሽ ናቸው ይሏል፣ አንዳንድ ቦታ የሆነ ብዬ ናቸው ይሏል። ዞሮ አሜሪካን ስትገልኩ ሙስሊም ይገላሉ አይደል? አሸባሪ ነው አይደል? ፊሊስጤም ላይ እስራኤል ያብን ሁሉ ህፃንና ሴት እየገደለች ሐማስን ለማጥፋት ነው ትላለች። አንድ ሐማስን ባትገል ማለት ይሄ ተለመደ። እኔ አንዳንዴ ግልጽ የሆነ እኮ ነገር ነው፣ ግን ለሰው ያው ድብቅ እንደሚሆንበት ምንም ጥርጥር የለውም። ሰው እኔ የምመክረው ሰው ከአቅሉ እንዲያየው ነው። ግልጽ ነው። ከአቅሉ እንዴት ነው ነገራቶች የሚታዩት የሚለውን ነገር ማወቅ አለበት ቅድሚያ። እንዴት ነው አንድ ነገር ሰዎች ሲናገሩ እንዴት ነው
ሁሌ የምንለው ነገር አለ። አንድነት ይሄ ፕሮፓጋንዳ ነው። አንድነት የሚባለው ነገር እንዴት አንድነት ይመጣል ነው። አንድ የምንሆነው እንዴት ነው? የአንድነት መገለጫዎች ምንድናቸው እንጂ አንድነት ወአተሲሙ ቢሐብሊላህ እሱ ማንም ኢንካር የሚያደርግ የለም የሚክድ የለም። እና መታወቅ አለበት። አንድነት ስትል ከማን ጋር ነው አንድ መሆን የፈለግከው? ራሱ እኔ አላከፍርም ስትል ራሱ መጣራት አለበት እኮ አንተ ማታከፍረው ማን ነው? የራስህን ጀማዓ ነው ወይስ? ይሄ መጠየቅ አለበት። ሐቂቃ ጋዜጠኞችን አንዳንድ ይገርሙኛል። እኛ እናከፍርም ሲል ማንን ነው ማታከፍረው መባል? የራሱን ጀማዓ ከሆነ ማያከፍርም ነው። አንድነት ሲል ከማን ጋር ነው አንድ መሆን የፈለግከው? የአንድነት መገለጫዎች ምንድናቸው? የአንድነት መገለጫ ኢማም ማባረር ነው ወይ? የአንድነት መገለጫ ሙአዚን ማባረር ነው ወይ? የአንድነት መገለጫ መስጂድ መድረሳ መዝጋት ነው ወይ? የአንድነት መገለጫ ምንድነው የሚለው ነገር በትክክል መታወቅ አለበት። ግልጽ ነው። አሻዒራ፣ ማቱሪዲያ፣ ተሰውፍ የሚባለው አራቱ ፍቅህ መዝሀቦች በመጅሊስ ላይ የሰፈሩ ነገሮች ናቸው። ግልጽ ነው። ግን ይሄው መዝሀብ አሻዒራ ነው በድብቅ። በጣም የሚገርማቸው አንድ መድረሳ ሲፈርስ ምንድነው የተባለው? ምንም ያልሆነ መድረሳ ልጆቹ ላይ እንዳይደረመስ አስበን ነው። እንዳይደረመስ ከታሰበ ይጠገናል ምን ይላል እንጂ መድረሳ ይፈርሳል እንዴ? እላያቸው ላይ አፍርሰው እኮ ነው። ስለዚህ ይሄ ያው ኡስታዝ ስላነሱት ነው ቁርአኑን ምኑን ሰው እንዲያይ ሂንት እንዲሆነው አክል ለማለት ነው። ትንሽ አብዝቻለሁ። አፈውነ ሊላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ይካም እንግዲህ ጀዛኩሙላህ ኸይር። ሁሌም በየርዕሳችን ላይ የመጣችሁ የምትሰጡን ማብራሪያ ላመሰግን ወዳለሁ። ዛሬም እንደተለመደው ሴራም በእስልምና ያለፉትን 7 ዓመታት በሚገርም አይነት ሁኔታ በምሳሌዎች ያነሱ ወደኋላ መለስ አድርገው ሊያስታውሱ ሞክረዋል። ከልብ አድርጌ አመሰግናለሁ። ጀዛኩሙላህ ኸይር። የተወሰነ ገስት ላይ ካሉ ሰዎች በርዕሳችን ላይ ሐሳብ አስተያየት መስጠት የምትፈልጉትን መድረኩን ለእናንተ ሰጥና መጠቅለያ ወደ ኡስታዝ አብዱልሰታር ወደ ሼክ ፈክሩ ጋር ወስድና ፕሮግራማችንን እንላለን። ጥሩ ጊዜ ያሳለፍን እየተማማርን መጀመሪያው ከነበረን አረዳድና ምልከታ የተሻለ ግንዛቤ በውይይት ቆይታችን እንዳገኘን ባለሙሉ ተስፋ ነኝ። ስለዚህ አሁን ባነሳነው ርዕስ ላይ ያላችሁን ሐሳብና እንደዚሁም በውይይታችን ላይ ያላችሁን አስተያየት መድረኩን ገስት ላይ ያላችሁ ሰዎች ይሰጣለሁ። ጀዛኩሙላህ ኸይር። ኮፒ ሊንክ እናድርግ። ታፕ ያደረገ ሪፖስት ያላደረግን ውይይታችንን ላይቭን ሪፖስት አንድ ጊዜ እናደርገው። ያደረግን ሰዎች ኮፒ ሊንክ እና ታፕ በማድረግ እንቆያለን ማለት ነው። ጀዛኩሙላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም ልባትራ መርሐባ፣ ሰላም ነው? አልሐምዱሊላህ ተማም ቆንጆ። ያው አርስት ያው ባለፈው ምክክር የሚል ነበር። እንግዲህ መነሻው ምክክሩ ይሄን አርስት መርጦት መሰለኝ አሁን ለውይይት ያቀረበው ሴራ የሚለው አይደል? በትክክል ወንድም። ያው እንግዲህ ከምክክሩን ባሻገር ላለፉት 2 እና 3 ወራት ይሄ ውይይት በቋሚነት ሰኞና እሁድ የተወያየን ነው የመጣ ነው። የመጀመሪያችን ምክክር ሹራ የሚለው ውይይት እንዳልሆነ ለመግለጽ ያለው ብዙ ሹራዎችን አድርገናል፣ ምክክሮችን አድርገናል። ያው አሁን ዛሬ ደግሞ ይሄንን ሴራን በእስልምና ኮንስፓይሬሲ ኢን ኢስላም በሚለው ብዙ ሴራዎች በማህበረሰባችን ዘንድ የተሰሩ ሴራዎች አሉ። ይሄንን ተጨባጭ ከእስልምና አውድ ከዓለም ተጨባጭ ከማህበራዊ በኢኮኖሚያዊ ሴራዎች እንዲፋይን አድርጎ ለማህበረሰባችን ምን ያህል ግንዛቤ ያለው የሚለውን ነገር ከማስረዳት አኳያ መርጠን አምነንበት የመጣንበት ጉዳይ ነው። ርዕሱ ላይ ያለ ሐሳብ እንደዚሁም በውይይታችን ላይ ያለ አስተያየት ካለ መድረኩ ያንተ ነው። እሺ መርሐባ። እኔ ያው ከርሱና ከንትኑ ሳይሆን ካካሄድ አኳያ ዞሮ ያው እንደ ማህበረሰብ እኔ በጣም በሚነሱ ኢልሞች ሐሳቦች አኳያ በደንብ በሁለቱም ሳይድ ማለት አካዳሚካልም በዲናችንም በደንብ ማብራሪያ እየተሰጠ ነው። ግን የተለመደ ነው። በቃ አሁን ሁሉ ጊዜ ይሄ ምክክሮች ሐሳቦች ተመሳሳይ መድረኮች ናቸው። ይሄ መድረክ በአየር ላይ እንግዲህ ለሁሉም አካል የምትበትንበት ማለት ነው። ማለት ዘር ትበትናለህ፣ ሜዳ ግን የምትቀበልበት የዘራህበትን የምትሰበስብበት የለም። በአየር ላይ እየበረርክ
በአየር ላይ የዘራው ዘር ምንም አይነት ውጤት እንደማያመጣ ማወቅ አለብን። ወደ ተግባር እኔ አሁን ችግሮቻችን ሴራዎች ብዙ ተሰርተዋል። ብዙ ማህበረሰባዊ ችግሮች ፈጥረዋል፣ ተጎርተናል። ስለዚህ ይህንን ችግሮቻችንን እንዴት እንፈታለን የሚለው ሁልጊዜ በመመካከር በአየር ላይ ምክክር ሁለት አይነት ሊሆን ይችላል። አንድ ይሄ አሁን በአካል ማንም ሰው የማይገኝበት ግን ሐሳብ መንፈሳችን ይዘን መተን የምንመካከርበት መድረክ ነው። ሁለትም ሆነ አንዱ ወደ በአካል ተገናኝተን ወደ ለውጥ ለምን አካል ነው አንድ ነገር ወደ ተግባር የሚለውጠው እንጂ ሐሳቡ እንዳልኩ ከዚህ በፊት ነው ብዙ ቦታዎች ላይ ብዙ የምክክር ሐሳቦች አሉ። አሊሞቻችን በቂ ለምታቀርባቸው ሐሳቦች በቂ ትንታኔ ሊሰጡ ይችላሉ። አሁን ግን እንደውም ይሄ እኮ የበለጠ ሴራ እንዲሰራብህ የበለጠ ለምን ይሄን በማህበራዊ ሚዲያ ላይ የምትለቀው ሐሳብ ማንም ሴራ ተደራጅቶ ሴራ የሚያደርግን አካል አንተ መጀመሪያ ላይ ሐሳቦች እንኳን ስታቀርባቸው በሁለት አይነት ሆነ አንዱ በአካል በምትገኝበት መድረክ ሁለተኛው ደግሞ ማህበራዊ ሚዲያ ላይ አምጥተህ የምታወያዩ ይሄ እንኳን እንትን ይፈልጋል ሚስጥር እንኳን ይፈልጋልና አሁንም ከጥቅም አኳያ እኔ ሐሳቦች መቅረባቸው አይደለም ሐሳቦች በደንብ ሊተነተኑ ይችላሉ። ወደ ተግባር ለመለወጥ ግን ለየት ያለ በቃ ምክክር ሲባል ለየት ያለ ችግሮቻችንን አሁን ሴራዎች ናቸው ችግር እየፈጠሩብን ያሉት እኛ ላይ እንደ ማህበረሰብ ጉዳት እያደረሱብን ያሉት የተደራጁ በየትኛውም ማስተሳሰብ የተደራጁ አካላቶች አሉ። አሁን እንግዲህ ለምን የምናቀርበውን ሐሳብ እንደዚህ የሚተነተኑትን ሐሳቦች የምትዘራውን ሐሳብ የሚቀበል መሬት ያስፈልጋል ማለት የጋራ አሁንም የጋራ ችግሮቻችንን ልንቀርፍበት የምንችልበት አቋም መነሻ ማድረግና እንዳልኩ መነሻና መደረሻ ያለው እንዲሆን እኔ ሐሳቦች ቅድመ ተከተል ተሰጥቷቸው አሁንም የተሻለና ጠንከር ያለ እንጂ አሁን እንደ ሱፍይ ማህበረሰብ ሐሳቦች እየተለዋወጡ ነው። ይሄን ሐሳብ ነው እየተቀበሉ ሌሎች አሁንም ለተጨማሪ ጠንከር ላለ ሴራ ራሳቸውን ያዘጋጁ ያሉትና ሐሳቦቹን እንዴት ነው ማህበራዊ ሚዲያ ላይ የምናመጣቸው ሐሳቦች ምን ሊሆኑ ይገባሉ ከኛ ጥቅሞቻችንን ከማስጠበቅ አኳያ ደህንነታችንን ከመጠበቅ አኳያ ተብለው እንኳን እኔ ባካሄድ ላይ ነውና ሐሳቦቹን ለምን ምክክር ስትል ከዚህ በፊት ከቀረቡ ምክክሮች አሁን የተሻለ ለማድረግ አሁንም ለምን በይሄ ሁሉ መንፈሳችንን ብቻ ማህበራዊ ሚዲያ ላይ አምጥተን የምንበትነው ነገር ምንም አይነት እንትን ማለት የተሻለ ለውጥ ስለማያመጣ ሐሳብንና አካልን በሁለት መድረክ የምንገናኝበትን አንድ በሚዲያው ላይ ሁለተኛ ደግሞ በአካል ተገናኝተን በሚዲያ ላይ ሲቀርብ ሸይጣኑም አለ ሸይጣኑም አብሮ ስላለ ለምን በአካል እኛ ሰዎች የምንወክለው በመንፈሳዊና አካላዊ ማንነት ስላለን ነው። ማህበራዊ ሚዲያ ላይ ግን ከኛ የተሻለው ሸይጣን ነው በመንፈስ መቅረብ የሚችል ያንን የሸይጣን መንፈስ ሁሉ ይዘው የሚቀርቡ ሰዎች ስላሉ ችግሮቻችንን ለምንቀርፍበት ሳይሆን የበለጠ ጉዳት የሚሆንበት ነገር ስለሆነ እኔ ለዚህ ላካሄድ እና ሐሳቦችን በመምረጥ ጉዳይ ላይ አሁንም የተሻለ ለማድረግ በቀጣይም እንደዚሁ ለምን አደረጃጀት እና ይሄንን ሐሳቦቻችንን የሚቀበለን የጋራ የሆነ ነገር መፍጠር መቻል አለብን በአካል ከሚል ነው እንጂ ይሄንን ሐሳብ ለመስጠት ነው። አመሰግናለሁ። ወንድም ልዋዝራ በሰጠህን ሐሳብ ላይ እጅግ አድርጌ አመሰግናለሁ። ያው ሁሉም በየአቅሙና በየችሎታው ሊሰራ የሚችለውን ስራ ይሰራል። እኛም እንደ ሚዲያ እዚህ ማህበራዊ ሚዲያ ላይ ስንመጣ ማህበረሰባችን ላይ ካለው ችግር አኳያ ትልቅ የሆነ የችግሩን ስፋትና ልክ አለመረዳት የንቃተ ህሊና ክፍተት አለ። ያንን ጉዳይ ያነሳን ርዕሶችን ግንዛቤ ማስጨበጥና ለነዛ ለመሬት ላይ ወርደው ለሚሰሩ አካላት የኢልምን ስራ ለሚሰሩ አካላት ግብአት መስጠት እንደዚሁም
በተደራጀ መልኩ ስራን መሬት ላይ ለሚሰሩ አካላት ከዚሁ ግንዛቤ ፈጥሮ ወደነዛ አካል ብሪጅ ሆኖ ማስተላለፍ ነው የኛ ዓላማ። እዚህ ላይ ግን ማህበራዊ ጉዳዮቻችን የዲን ጉዳዮቻችን ሁሉንም እያመጣን እንደዚህ አይነት ኤክስፒሪየንስ ትሬንዶችን ማስለመድ አንዱና ዋናው ዓላማችን ነው። በዚህ አይነት መንገድ እንቀጥላለን። ሰዎችን አዌክ እያደረገን ለሚፈልገው ወደተፈለገው ቦታ ላይ የኢልም ችግር ወይ ደግሞ የኢልም ችግራቸውን መፍታት የሚፈልጉ ሰዎች እንደሆነ ሸክ ፈክሩ ነው ኡስታዝ ይከማሉ እነሱ ቤታቸውን እየከፈቱ የነዛን መደላድል መፍጠር እንደዚሁም ደግሞ በቋሚነት በሱፊዩ ማህበረሰብ ዘንድ የመብት ትግልን ሲያካሂዱ የነበሩ ፎርማል የሆኑ በተቋም ደረጃ ያሉ ድርጅቶች አሉ። እነዚህ ነጃሺ እስላማዊ ማህበር ሊሆን ይችላል ወደ እነሱ ይሄንን ትግል እንዲቀላቀል በቅርንጫፍ ጽህፈት ቤትም በዋናው ጽህፈት ቤትም አባል የሚሆኑበትን መንገድ እንፈጥራለን። ከዛ ባሻገር እኛም እዚህ ጋር አንድ ኃላፊነት አለብን። እዚህ መድረክ ላይ ይሄ ማህበረሰብ ለረጅም ዓመታት የተወሰደበትን ነጥቦይ ደግሞ ኳስ ወደ ራሱ ማምጣት የሚችለው በዚህ ሜዳ ላይ የተሰራበትን ሴራውን በመድረኩ ላይ ከማጋለጥ አኳያ የበኩላችንን አስተዋጽኦ ከማበርከት ነው ውይይታችንን እያስቀጠለን ያለነው። አንተም በተሳትፎ የሰጠህን አስተያየት እጅግ በጣም አስፈላጊና መሰረታዊ የሆነ ጉዳይ ነው። ስለተሳትፎ እጅግ አድርጌ አመሰግናለሁ። ሁላችሁም በሰብር እንደዚህ አይነት ውይይትን ትላንትና ከነበረው በሲቃማ እዚህ የምናያቸው ወንድም እህቶች ውይይታችንን ሐቂቃ ለውጥ ያመጣል መልካም ጅምሮቻችን ስኬቶቻችን ናቸው በሚል መርህ አብረውን ሆነው እየተጓዙ ትላንት ከነበረን 10 ሰው ወደ 15 ሰው እያደገ ዛሬ ላይ ደርሰናል። ነገም በአንድ ጀንበር ለውጥ ይመጣል ብለን አናስብም። እንደዚህ አይነት ልምድ የለውም። ይህ ልምድ ነገ ከነገወዲያ የተሻለ ውጤት እንደ ማህበረሰብ እናመጣበት እንደሚሆን ባለሙሉ ተስፋ ነን። አንተም በቋሚነት እዚህ ውይይት ላይ የመጣ ሐሳብ አስተያየትን ብትሰጥ መድረኩ ክፍት ነው ለማለት ነው። ሁላችሁም በርዕሳችን ላይ ተንተረሳችሁ ያላችሁን ሐሳብ አስተያየት እንደዚሁም እንድታቀርቡልን መድረኩን ለእናንተ እናመቻቻለን። ወደፊት እንቀጥላለን ማለት ነው። ጀዛኩሙላህ ኸይር ስለነበረ አስተያየት ልልህ ወዳለሁ። Najat Media, the real voice.